17 ዓመት ሞልቶታል። የ17 ዓመት ታሪክ ነው። 2008 መጨረሻ ላይ ነው ይሄ ነገር ሀፕን ያደረገው። አሁን እንግዲህ 2025 ላይ ነው ያለነው። የ17 ዓመት ታሪክ ነው። በዚህ በዛ ብዬ ምንም ነገር አላብራራም፣ ለማብራራትም ፈቃደኛ አይደለሁም። ነገር ግን ሀፕን ያደረገው 2008 ላይ ነው። 2008 ላይ ሀፕን ያደርግ እንጂ ለ13 ዓመት ሙሉ የተጎዳውበት፣ የተሰቃየውበት፣ የታመምኩበት፣ የተሰበርኩበት ነው። ለኔ ስብራቴ ነው እኮ ወንድሜ፣ ለኔ ህመሜ ነው እኮ። በጣም አዝኛለሁ፣ በእውነት በጣም አዝኛለሁ። ልቤ ተሰብሯል። በሌሎቹ እስከዛሬ ስትሳደቡ የተለያየ ነገር ስታደርጉ ምንም አልተሰማኝም። ይሄኛው ግን ብዙ የጎዳኝ ነው። በጣም ብዙ የተጎዳውበት ነው። 13 ዓመት ሙሉ የተጎዳውበት ነው። ቀና ብዬ መራመድ የከለከለኝ ነው። 4 ዓመት ገና ሪከቨር ካደረግኩኝ እግዚአብሔር በድካም ትናንት በምትለው ነገር ሁሉ መጽናናትን አብሮ መሆኑን ካንተ ጋር ያድርግ። እነዛ ሰዎች መካከል በጣም የምናውቀው ብዙ አመፅ አለ። እኛ የምንናገረው ነገ ከነገ ወዲያ የምንናገረው ግን እነሱ በጉያቸው ታቅፈው ያሉት ካንተ የባሰ አመፅ ነውር በጉያቸው ታቅፈው ነው እንግዲህ ያንተን ኬዝ እንደ ኬዝ አድርገው ያነሱት እና መጀመሪያ በጉያቸው ያሉትን አመፀኞች አደብ አስገዟቸው። ስሜታዊ ሆኜ እዛ ቦታ ላይ እንግዲህ እኛም ካውንተር አታክ እናደርጋለን፣ የፔንቴኮስታልን አስተምሮ የቻይናውንም ጽሑፍ እናወጣለን ብዬ ስሜታዊ ሆኜ ተናግሬያለሁ እዛ ቦታ ላይ which is wrong። ያ ስህተት ነው፣ ያ ተሳስቻለሁ። ስሜታዊ ሆኜ የተናገርኩት ነውና ያንን ፔንቴኮስታሎች ይቅርታ እጠይቃለሁ። እንደዛ አይነት ሪስፖንድ ማድረግ አይገባኝም። በእንደዛ አይነት መልኩ ግን ሪስፖንድ አድርጌያለሁ። ለምን? በጣም ስሜታዊ ሆኜ ነበር። ቡክ ኦፍ ኮንኮርድ ላይ ሞክ ሲደረግ ማለት ነው። ስለዚህ ለዛ ነገር ይቅርታ ጠይቃለሁ። ካውንተር አታክ መፍትሄ ሊሆን አይችልም። እሱ በመጣበት መንገድ መመለሱ መፍትሄ ሊሆን አይችልም እና ያንን በማለቴ ይቅርታ ላለው ማለት ነው። ከቡክ ኦፍ ኮንኮርድ በኋላ እንግዲህ የመጨረሻውን ነው የምለው የመጨረሻውን ካርድ ተመዘዘ ማለት ነው። ያ የመጨረሻው ካርድ ማለት ወገኖቼ እኔ ለብዙ ዓመት የተጎዳውበት፣ ለብዙ ዓመት የተሰበርኩበት ካርድ ነው። ለብዙ ዓመት የተሰቃየውበት፣ ለብዙ ዓመት ራሴን አይሶሌት ያደረግኩበት ነው። እንዴት ብዬ እንደምነግራችሁ አላውቅም። ብዙ የተጨማመሩ ነገሮች አሉ። ከተነገሯችሁ ወይም እንትን ካሉት ነገር የተጨማመሩ ነገሮች ብዙ ነገሮች አሉ። እንደገናም ደግሞ አንደኛው ምን ሊል እንደፈለገም ምንም ያልገባኝ ነገር አለ። ልጆቹን ከገቡበት ምናምን የሚለው ምን እንደሆነ አልገባኝም። እኔም የማውቀው ነገር የለም። የት ነው የገቡት? ሰላም እንደሆኑ ነው የማውቀው። ችግር ካለ እናትየዋ ታሳውቀኛለች። አልገባኝም እሱ ያለው ነገር። ነገር ግን ሚስት አለው፣ 2 ልጆች ያሉት፣ ትዳሩ ተፈቷል ያለው አዎ ትክክል ነው፣ እውነት ነው። ግን አሁን አይደለም፣ የአሁን ጊዜ አይደለም። ገብቷችኋል? ይሄንን ፊሊንግ ይሄንን ስሜት ሊረዳ የሚችል በዚህ ውስጥ ያለፈ ብቻ ነው። እሷም ተጎድታለች፣ እኔም ተጎድቻለሁ፣ ልጆቼም ተጎድተዋል። እንደገና ደግሞ ቤተክርስቲያንም ተጎድታለች። ለምን? እኔ ጋር ያለውን ነገር ቤተክርስቲያን መጠቀም አልቻለችም። እኔ ጋር ያለውን ነገር ለቤተ ክርስቲያን ማበርከት አልቻልኩም። በብዙ ጉዳት ውስጥ ነው ያሳለፍኩት። እንዲህ ቀላል እንዳይመስላችሁ። ለ13 ዓመት 4 ዓመት ነው ሪከቨር ካደረግኩኝ። 13 ዓመት ግን በከባድ ስብራት ውስጥ በከባድ ሐዘን ውስጥ ነው ያለሁት ያሳለፍኩት የነበረው ማለት ነው። ያ ቁስሌ ነው፣ ያ ህመሜ ነው። ማንም ወዶ ማንም ደስ ብሎት ትዳሩን የሚበትን የለም፣ ማንም የለም። እንኳን አገልጋይ ሆኖ እንኳን ፍሮንት ላይን ላይ ተቀምጦ ለሁሉም የሚታይ ሆኖ አይደለም አያደርግም። ወዶ እንትን የሚል ነገር የለም። ትዳሩን እንትን የሚል ማንም የለም። ነገር ግን ሀፕን አደረገ። ይሄ ነገር 2008 ላይ ሀፕን አደረገ። በብዙ ጉዳት ውስጥ አሳልፌያለሁ። በብዙ ስብራት ውስጥ አሳልፌያለሁ። ይሄ የኔን ሳይድ ነው እየነገርኩ ያለሁት። በሷ ሳይድም እንደዛው ነው የሚሆነው። ጉዳቱ የሁሉም ስለሆነ
አይደለም የቤተሰብ ብቻ አይደለም ቤተክርስቲያንንም የሚጎዳ ስለሆነ ማለት ነው። ነገር ግን ኢንፎርሜሽን የነገሩ ሰዎች ሙሉን ኢንፎርሜሽን አልነገሩህም። አሁን አንተ ገብተህ ለትዳር መጸለይ ነው ያለብህ፣ ዋይ ብለህ ማልቀስ ነው ያለብህ፣ ንስሐ መግባት ነው ያለብህ፣ እንትን ማለት ነው ያለብህ። ትዳሩ እኮ ካበቃ ቆየ። ትዳሩ ሪከቨር የሚደረግ አይደለም። የሞተ ነገር እንዴት ነው ህይወት የሚዘራበት? አልቋል እኮ። ይሄንን አልነገሩህም? ነገሩ ተቋጭቷል። ላይመለስ ተቋጭቷል። የተደመደመ ያለቀ የተቆረጠ ነገር ነው። አይመለስም፣ አይሆንም። ከዚህ በኋላ ሊሆን አይችልም። ይሄንን አልነገሩህም ማለት ነው። ስለዚህ ንስሐ ምገባበት እንደገና ትዳሬ እንዲመለስ እንትምልበት አልፏል ታይሙ። 17 ዓመት ሆነው እኮ አልኩህ ወንድሜ። የዛሬ የትናንትና እኮ አይደለም፣ የ17 ዓመት ታሪክ ነው። ነገር ግን ይሄ ነገር በጣም ሊረዳኝ የሚችለው ሊገባ የሚችለው በዚህ ነገር ውስጥ ያለፈ በዚህ ስብራት ውስጥ ያለፈ ብቻ ነው። በዚህ መሮጥ የሚገባኝን ያህል እንዳልሮጥን የተደረኩት፣ ማገልገል የሚገባኝን ያህል እንዳላገለግል ነው የተደረኩት። ይሄ ነገር ለኔ ብላክ ስፓት ነው። ገብቶሃል ወንድሜ? ፖቴንሻል በውስጤ ኖሮ ጸጋ ኖሮ ስነ መለኮት ዝግጅት ኖሮ ብዙ ነገር እግዚአብሔር በውስጤ አጭቆ ያንን ነገር ግን ማድረስ ዴሊቨር ማድረግ የተከለከልኩበት የተያዝኩበት ብላክ ስፓ ነው። ምን ላደርገው? አልፏል እኮ። ማስተካከል አይቻልም፣ መመለስ አይቻልም። የተደመደመ ነው። ታዲያ ላስተካክለው በማልችለው ልመልሰው በማልችለው በጣም ረጅም ዓመት በሆነ ጉዳይ እንደገና ያን ቁስሌን ያ ብዙ የደማውበትን ያ የተሰበርኩበትን ደረቀ ጌታ ሆይ ፈወስከኝ አገገምኩ ብዬ ስል እንደገና ያንን ቁስል እየጎረጎሩ ማድማት ይሄ ወንድምነት ነው? ይሄ ተገቢ ነው? ለዛ ነው ብዙ ጊዜ እውቅና ፍለጋ ከኤርሚ ጋር የሚጋጩ እንደዚህ እውቅና በጣም ተሳስታችኋል። ያንን አልፈልገውም ነበር። ራሴን አይሶሌት እያደረግኩ ነበር ያለሁት እስከ ዛሬ። ወደ ቲክቶክም ከመጣው በኋላ አይታችሁ ከሆነ አንዳንድ ሩም ላይ ነው ምገባው፣ አንዳንድ ሩም ላይ ነው ጥቂት ተናግሬ ዞር ነው ምለው። የሉትራን መነካት ነው ፍሮንት ላይን እንደወጣ ያደረገኝ። አልወደውም፣ አልፈልገውም። ለምን መሰላችሁ? እውነቱን ልንገራችሁ። ፍሮንት ላይን ስትወጡ ያ የ17 ዓመቱን ሰዎች መምዘዛቸው እንደማይቀር አውቀው ነበር። ከዛ የተነሳ ራሴን አይሶሌት አድርጌ ነበር ለብዙ ዓመት ምቆየው። ፍሮንት ላይን መውጣት አልፈልግም። በቸርች ባገለገልኩበት ሰዓት እንኳን በዩቱብ ላይ መልቀቅ ሲጀምሩ ወዲያው ነው በቃ እንትን የሚለኝ። መታየት አልፈልግም። ህመሜ ነው ወንድሜ ኤርሚያስ። የታመምኩበት ነው፣ የተሰቃየውበት ነው፣ የተሰበርኩበት ነው። ለእኔ እንደዚህ ቀላል ነገር አይደለም። በጣም ከባድ ነገር ውስጥ አልፌያለሁ። ልነግር ከምችለው በላይ በጣም ከባድ ነገር ውስጥ አልፌያለሁ። ለማንም አይስጠው። እኔ ያለፍኩበትን ለማንም አይስጠው እግዚአብሔር። ለማንም አልመኝም። ወንድሜ ኤርሚያስ በደንብ አድርሱልኝ። ይሄንን አይኖ ትሰማለህ። እግዚአብሔር አምላክ እኔ ካለፍኩበት ስብራት እግዚአብሔር ይጠብቅህ። በእውነት እግዚአብሔር ይጠብቅህ። ትዳርህን ይጠብቅ፣ ልጆችን ይጠብቅ፣ አንተን ይጠብቅ። እግዚአብሔር ቤትህን ይባርከው ወንድሜ። ማንም በዚህ ስብራት እንዲሰበር አልፈልግም ወንድሜ። እግዚአብሔር ልጆችን ይጠብቅ፣ ትዳርን ይጠብቅ፣ ባለቤትን ይጠብቅ፣ ቤትን ይጠብቅልህ፣ ከዚህ ስብራት ይከልልህ። እህቴ ሜርሲ በጣም ትንሽ ልጅ ነሽ። ብዙ ገና ምታድጊ ብዙ ምሰሪ ነሽ። ምናልባትም ከትልቋ ልጄ እኩያ ልትሆኝ ይችያለሽ በእድሜ። ያ ማለት ልጄ ልትሆኝ ይችያለሽ ማለት ነው። ይቅር ብዬሻለሁ ኤርሚያስ፣ ይቅር ብዬሃለሁ። በጣም ይቅር ብዬሻለሁ። እግዚአብሔር ይሄንን እንደ ዘር እንዳይቆጥርብሽ እንዲቆጥርብሽ አልፈልግም። በፍጹም እንዲቆጥርብሽ አልፈልግም። ይሄንን እንደ ዘር አድርጎ እንዲቆጥርብሽ አልፈልግም። እኔ ይቅር ብዬሻለሁ። ገና አላገባሽም፣ ወጣት ነሽ። ስታገቢ ትዳርሽን እግዚአብሔር ይባርከው። ስታገቢ ልጆችሽን እግዚአብሔር ይባርከው። እግዚአብሔር ይሄንን እንደ ዘር አይቁጠርብሽ በፍጹም። እግዚአብሔር ይጠብቅሽ። ገና ብዙ ምታድጊ ብዙ ምሰሪ ብዙ ነገር ካንቺ ይጠበቃል። ያንግ ጄኔሬሽን ነሽ እህቴ ሜርሲ። እግዚአብሔር ቤተሰብሽን፣ አንቺን፣ የምታገቢውን፣ የምትወልጃቸው ልጆች ሁሉ ይከልል፣ ይጠብቅ። እግዚአብሔር ይባርክሽ።
በዚህ ጉዳይ ላይ የተሳተፋችሁ በሙሉ መረጃ የሰጣችሁም ሁሉ ከሂውስተን አውቃችኋለሁ። በዚህ ጉዳይ ላይ የተባበራችሁ በሙሉ እግዚአብሔር ይህንን እንደ ዘር አይቁጠርባችሁ። እግዚአብሔር ከክፉ ይጠብቃችሁ። እግዚአብሔር ቤታችሁን፣ ልጆቻችሁን፣ ትዳራችሁን፣ ቤተሰባችሁን እግዚአብሔር ይጠብቅ። ከእንደዚህ አይነት ስብራት እግዚአብሔር ይጠብቃችሁ። የተሰበረ ሰው ነው ህመሙን የሚያውቀው። ያንን ስብራት ለማንም ሰው እግዚአብሔር እንዳይሰጥ ነው የምፈልገው። ያለፍኩበትን እኔ ያውቀዋለሁ። እግዚአብሔር ይጠብቃችሁ። ወንድሜ ቤኪ ወጣት ነህ፣ ያንግ ነህ፣ ገና ብዙ ካንተ ይጠበቃል። በእውነት ይቅር ብያለሁ። እግዚአብሔር ይጠብቅህ። ገና አላገባህም። የምታገባውን ትዳር እግዚአብሔር ይባርክልህ። የምትወልዳቸውን ልጆች ሁሉ እግዚአብሔር ይባርክልህ። እግዚአብሔር ከክፉ ይጠብቅህ ወንድሜ። በዚህ ነገር ላይ የተባበራችሁ በሙሉ የሰደባችሁኝ፣ ያንቋሸሻችሁኝ፣ ይህንን ነገር ብንነካበት ቅስሙ ይሰበራል ብላችሁ ያላችሁ በሙሉ እግዚአብሔር ከክፉ ይጠብቃችሁ። እግዚአብሔር ከስብራት ይጠብቃችሁ። እግዚአብሔር በክንፉ ይጋርዳችሁ። ክፉ አየያችሁ። ለምልሙ፣ ብዙ እደጉ። ይሄ ነው የሞላው። በዚህ ስብራት ውስጥ እግዚአብሔር የአሁኑን ዳዊት እንዳታዩ። ከ17 ዓመት በፊት ያለው ዳዊት እንደዚህ አልነበረም። ስብራቱ ነው እንደ ያዕቆብ አስነክሶ ነው ያዳነኝ። አስነክሶ ሳይውኝ አነክሳለሁ፣ ውስጤን ግን አድኖታል። እንደዚህ አልነበረም ዳዊት። ገብቷችኋል? ዳዊት እንደዚህ አልነበረም። በጣም ኃይለኛ፣ በጣም ተደባዳቢ፣ በጣም እንትን ነበረ። እንደዚህ ትሁት፣ እንደዚህ ረጋ ያለ፣ እንደዚህ ትዕግስት ያለው አልነበረም። መከራ ነው ያስተማረኝ፣ ስብራት ነው ያስተማረኝ። ሰብሮ ነው እንደገና የጠገነኝ። ተሰብሬ ነው እንደገና የተጠገንኩት። ቆስዬ ነው የዳንኩት። እያነከስኩ፣ ነገር ግን ውስጤ ድኗል። ዘንድሮ በረከት ነው ከውስጥ የሚወጣው። ማንም ምንም ይበለኝ፣ መባረክ ነው ከውስጥ የሚወጣው። ሽንገላ አይደለም። እውነቴን ነው የምነግራችሁ። በእውነት እግዚአብሔር ኤርምያስ አበበ እግዚአብሔር ከክፉ ይጠብቅህ። እግዚአብሔር ክፉ ቤትህን አየው፣ ከክፉ ይሰውረው። ነገ ምን እንደሚሆን ስለማናቅ እግዚአብሔር ይጠብቀው። ይህንን ነው ምለው። ምክንያቱም ሩጫችንን ይገተዋል። እንደሚገባው እግዚአብሔር በውስጣችን እንዳስቀመጠው መጠን እንዳንሮጥ ያደርገናል። በውስጣችን እንደተቀመጠው ፖቴንሻል እንዳንዘረጋ፣ የሚቆረስ ነገር እንዳይኖረን ያደርገናል፣ ይገድበናል። ልክ እንደዚህ ወጣ ስል የ17 ዓመት ፋይል እየመዘዘ ያቆስለኛል። ገብቷችኋል? ወጣ ሲባል ለሌላው ተረፈ ሲባል ተቆረሰ ሲባል ኖ ፋይል አለህ ይለኝና ያንን ፋይል ይመዛል። ይሄ በቃ ምን ላድርገው? ብላክ ስፓ ነው፣ ምንም ማድረግ አይቻልም፣ ጥቁር ነጥብ ነው። ነገም እንደዚሁ ነው፣ ከነገ ወዲያም እንደዚሁ ነው። እስከምሞት ድረስ ሊመዘዝ ይችላል። ምንም ማድረግ የማልችለው ማለት ነው። አዝኛለሁ፣ በእውነት አዝኛለሁ። በጣም በቃ እምባዬን መቆጣጠር አልቻልኩም። አንቺ ስታናገረኝ እሷን ኖ አታልቀሽ እንደዚህ አትሁኝ ብዬ እንትን አልኳት። ከዛ በኋላ ግን አልቻልኩም። በተለይ ሙሉውን ከሰማው በኋላ አልቻልኩም። ብዙ ነገር እንዳልኳቸው የተጨማመረ ነገር አለ። እዛ ጋ ምንድነው የሆነ ንብረት ነው ምናምን፣ የምን ንብረት እንደሆነ የማይገባኝ የሌለ ነገሮች፣ ብዙ ነገሮች አሉ። ነገር ግን 2 ልጆች አሉት። ትዳሩን በትኗል ወይም ደግሞ ከትዳሩ ተለያይቷል የተባለው እውነት ነው የምለው እኔ። ግን የዛሬ አይደለም፣ 17 ዓመቱ ነው። 2008 መጨረሻ ላይ ነው ያነበረው ግጭት። ታዲያ ከ17 ዓመት በፊት በነበረው ዛሬ ልክ ወጣ ሲባል፣ ዛሬ ልክ ተቆረሰ ሲባል፣ ማስተማር ጀመረ ሲባል ያ እየተመዘዘ አይ ሴጣን ስንት ዓመት ሙሉ እኮ እንድደበቅ አደረገኝ፣ እንዳልወጣ። ጅቡቲ ሳገለግል በነበረበት መጠን፣ ኢትዮጵያ ሳገለግል በነበረበት መጠን አሜሪካ መጥቼ እንዳላገለግል አደረገኝ። በዛ መጠን እንዳልሮጥ አደረገኝ። ገና እንደመጣው ነው እኮ ትዳሬን የመታው ሰይጣን። ገና እንደገባው ቁስሌ ይግባችሁ። ቁስሌ በጣም የምትረዱት በዚህ ውስጥ ያለፋችሁ የተሰበራችሁ ይገባችኋል። በተለይ ፍሮንት ላይን ስትሆኑ፣ አገልጋይ ስትሆኑ በጣም ከባድ ነው። የሁሉ አይን እናንተ ላይ ስላለ ይህንን ነው የምለው።
በእውነት እኔ ደጋግሜ እያልኩ ያለሁት ወንድሜ ኤርሚያስ እግዚአብሔር ቤትህን ከክፉ ይጠብቀው። እግዚአብሔር ከክፉ ቤትህን ይጠብቀው። በጣም በቃ ውስጤ የሚሞላው ይሄንን ነው። እግዚአብሔር ቤትህን ከክፉ ይጠብቀው። እግዚአብሔር ቤትህን ከክፉ ይጠብቀው ወንድሜ፣ ክፉ አየው። እግዚአብሔር ልጆችህን ይባርክልህ፣ ቤተሰብህን ይባርክልህ፣ ጤንነትህን ይባርክ። በተረፈ ሁላችሁንም በጣም አመሰግናለሁ ወንድሞቼ እህቶቼ። እስከዛሬ እንግዲህ በተለያየ ነገር ልናሳዘን እንችላለን። በትምህርቱ ባስተማርነው በእይታችን ትችታችን መጀመሪያው የተነሳንበት ሳክራመንታል ቴዎሎጂውን የተቸ ነው። ግለሰባዊ አይደለም፣ የሆነ ነገርን ትኩረት ያደረገ አይደለም። ሳክራመንታል ቴዎሎጂውን የተቸ ነው። ያ ደግሞ ኮንፌሽናችን ነው፣ እምነታችን ነው። እዛ ላይ ይቅርታ የሚባልበት አይደለም። እምነታችን ነው። እምነት ይቅርታ አይባልበትም። ነገር ግን አላግባብ የተናገርነው ስሜታዊ ሆነን የተናገርነው ግን ቅድም እንዳልኳችሁ ያ የቅድሙ ማለት ነው ቡክ ኦፍ ኮንኮርድ በሚነካበት ሰዓት የቻይናው እናወጣለን ብዬ የተናገርኩት እሱ ስህተት ነው። በቃ እሱ ጋር አጥፍቻለሁ፣ እሱ ጋር ይቅርታ ብያለሁ። በሌላም እንዲሁ ስንናገር እኔ የማስታውሰው እሱን ነው። ያላስታወስኩት ድንገት የተናገርኩት በንግግር በተለያየ ነገር ያሳዘንኳችሁ ወንድሞች ሁላችሁም ማለት ነው በጣም ይቅርታ ጠይቃለሁ። እኔ ማንንም ለማሳዘን አንዱን አሳዝኖ አንዱን ለማስደሰት አይደለም የመጣሁት። ያም አይደለም ፍላጎቴ። ነገር ግን ወንጌል ባህሪው ነው። ትምህርታችንን ስናስተምር ደስ የማይሰኙ ሊኖሩ ይችላሉ፣ ደስ የሚሰኙም ደግሞ ሊኖሩ ይችላሉ። ያ ደግሞ ትምህርታችን ነው፣ ያስተምሮ ልዩነታችን ነው። ያንን ሪስፔክት አድርገን ነበር መጓዝ የነበረብን ማለት ነው። ከዚህ በላይ ብዙ አላብዛባችሁ። በጣም ብዙ ወንድሞች እህቶች አላችሁ። እንግዲህ አንድ ነገር ነው የምለው፣ መቼም ብዙዎቻችሁ ይሄ አያስደስታችሁም፣ ግን አንድ ነገር ነው የምለው። ዮናስ መርከቡ ላይ መኖሩ የመርከቡ መናወጥ በጣም ካስቸገረ፣ እቃዎችን ቢወረወሩ የመርከቡ መናወጥ ካልቆመ፣ የቲክቶክ መናወጥ ምክንያቱ ዳዊት ከሆነ በቃ እንደ ዮናስ ወርውሩኝ ነው የምለው። እናንተ ሰላምን፣ እናንተ ጸጥታን አግኙ። ቆይ አንድ ጊዜ እናንተ ሰላምን አግኙ፣ እናንተ ጸጥታን አግኙ። ስለዚህ የምላችሁ ነገር ወንድሞቼና እህቶቼ ላልተወሰነ ጊዜ ከቲክቶክ መራቅ ይኖርብኛል። ዲአክቲቬት አድርጌ መውጣት ይኖርብኛል። ታምም ያለው ተሰብር ያለው በጣም አሞኛል፣ በጣም ተሰምቶኛል። ምንም ላደርገው ላስተካክለው ላርመው ለማልችልበት ታይም ላይ የ17 ዓመት ፋይል አዝናለሁ፣ በጣም አዝናለሁ። ስለዚህ ማገገም ይኖርብኛል፣ ራሴን ማየት ይኖርብኛል። ስለዚህ ላልተወሰነ ጊዜ ያንን አስቤያለሁ። አይኖ ሉትራን ወንድሞችና እህቶች እንዲሁም ካቶሊኮች፣ ኦርቶዶክሶች፣ ፕሮቴስታንቶች ትምህርቱን የምትፈልጉ መኖሬን የምትፈልጉ ማለት ነው ይሄ እንደማያስደስታችሁ አውቃለሁ። ነገር ግን ማገገም ያስፈልገኛል። እውነት ተሰብሬያለሁ። እውነት በጣም አዝኛለሁ። ያኔ ልክ ትዳሩ የፈረሰ ጊዜ የተሰማኝ ስሜት ነው የተሰማኝ። አዝናለሁ፣ በጣም አዝናለሁ። ግን ይቅር ብያችኋለሁ፣ በእውነት ይቅር ብያችኋለሁ። ወንድሜ ኤርሚያስ በእውነት ይቅር ብያለሁ። እህቴ ሜርሲ በጣም ይቅር ብዬሻለሁ። ልጅ ነሽ ገና እንጂ ይቅር ብዬሻለሁ። ቤካ ይቅር ብያለሁ። ሌሎቻችሁም እነ ቴልኮም እዛ አካባቢ ያላችሁ በሙሉ ይቅር ብያችኋለሁ። ተባረኩ፣ ጸጋ ይብዛላችሁ። አስቺ ያለህን ሀሳብ ብትሰጥ
ትንሽ ይለፈኝና እስቲ ስራ ላይም ስለሆንኩኝ እኔ በሰጠው ነው። ዴቡ አይዞ መጀመሪያ እንደ ወንድሜ መቼም የፐርሰናል ነገር እዚህ ባይወጣ እዚህ ባይነገር ደስ ይለኝ ነበረ። አንድ የማየው ነገር ትምህርታችንን ይዘን ነው የመጣ ነው። የሰው ነገር አላነሳንም። ፐርሰናል የሆነ ቤተክርስቲያንን አላነሳንም። ስፔሲፊክ የሆነ ቤተክርስቲያንን አላነሳንም። ነገር ግን ስትደበደብ ስንወቀስ የነበረውን ትምህርት በጥሩ ሁኔታ የሚያስተላልፍልን ወንድማችን ነበረ። አሁንም ይቀጥላል። እንግዲህ በዚህ በቲክቶክ ላይ እንደውም በሌላውም ሶሻል ሚዲያ ላይ ከ5 ከ10 ዓመት በላይ መካነ ኢየሱስ ጠጪ ናት፣ መካነ ኢየሱስ እንደዚህ ናት፣ መካነ ኢየሱስ እንደዛ ነው፣ ጥምቀቱ እንደዚህ ነው ስትባል ይሄ ነገር ትምህርቶቻችንን ማሳወቅ አለብን። እንዴት ዝም እንላለን? በዚህ ጊዜ ሊሆን ይችላል፣ ለዛሬ ቀን ይሆናል። እኛ በዛች ቤተክርስቲያን ውስጥ የመጣ ነው ያደግ ነው የተማር ነው። ስለዚህ ከጎናችን ሌሎች የቤተክርስቲያን አባላት የሆኑ እንደኛ ከኛ የሚጠብቁት ነገር ብዙ አለ ብለን ሳናስበው ዴቡ በመካከላችን ነበር ለካስና እንደምታዩት ሁላችሁም በቃ ሃይ ስኬል በሆነ ኢንተረስቲንግ በሆነ መልኩ ትምህርት ቤት የገባን እስኪመስለን ድረስ በሚደንቅ ሁኔታ ያቀረበልን ወንድማችን ነው። በሚደንቅ አሁንም ድረስ ሰዎች ከውስጥ እንትን በገባው ቁጥር እየደረሳችሁ ምንድን ነው? በጣም ብዙ ሰዎች በውስጥ ያናግሩናል። ብዙዎች ደስተኛ እንዳልሆኑ እናውቃለን። እስከ ቅርብ ጊዜ ብዙዎች በውስጥም ይጽፉልናል፣ ፊት ለፊትም ይጽፉልናል፣ ይረግሙናል፣ እንደ ነቢይም እንደፈለጉ ይናገሩናል፣ ከፋፋይ ናቸው ይሉናል። እግዚአብሔር ያሳያችሁ፣ ትምህርታችንን ነው ያስተማርነው። ከሁሉም የሚደንቀኝና የሚገርመኝ ደስ የሚለኝ ነበር ሙከራበት መጽሐፈ ስምምነታችን ቡክ ኦፍ ኮንኮርድ የተጻፈ ነው። መሬት ላይ ይሁን ሰማይ ላይ ይሁን ቤተክርስቲያናችን የምታስተምረው አንድ መጽሐፍ አላት። በዛ መሰረት ነው የምንነጋገረው የነበረው። ይሄ ነገር ተነካ ተብሎ እኔ ትላንትና ሙሉንም አልሰማውም። በቮይስ እንትን ተደርጎ የደረሰኝ በጣም በሚያሳዝን ሁኔታ የሰው ልጅ ፕራይቬት ያውም የሰው ልጅ ሲያገባ ከሀገር ሲሰደድ ሰው ሲሞትበት ነው የመጨረሻ ክላይማክስ ሰው የሚያዝንበት። እነዚህን ቀይ ካርዶች መዘው ኢንክሉዲንግ በቤተ ክርስቲያን ላይ ኢንክሉዲንግ የቤተ ክርስቲያንን ስም ለማግደፍ ጭቃ ለመለጠፍ ባገኙት ነገር ሁሉ ድንጋይ ወርውረዋል። ባገኙት ቤተ ክርስቲያንን ባንዲራ ሰቅለው ቤተ ክርስቲያን እንደዚህ ናት ብቻ የሚያስጠላ ነገሮች ሁሉ ተለጥፎበታል። ፕሬዚዳንቱ እንደዚህ ነው፣ አምልጣችሁ ውጡ። ይሄ ሁሉ አልፎ አሁን ስፔሲፊካሊ ፐርሰናል አታክ ሁሉ ተጀመረ። ፐርሰናል ከዚህ በላይ ሰውን የሚያቆስል ሰውን የሚሰብር ነገር የለም። የደከመውን ወንድማችንን ወይ የተጎዳበትን ወንድማችንን ልናቅፈው ከጎኑ ልንቆም ነው እንጂ የሚገባ አሳልፈን እንደዚህ እንክትክት ለማድረግ በጣም ነው ማዝነው። ምን አይነት ወንጌል ነው? በጣም አዝነናል። በዚህ ሁኔታ እኮ ወንድማችን ሲታመም እስላም ክርስቲያን አልቀረም እኮ። ሲታመም ያላዋጣ ሰው የለም እዚህ ቦታ ላይ ከጎኑ ያልቆመ ሰው። ምክንያቱም በዚህ ጊዜ ልዩነት ወደ ጎን የሚደረግ ነገር ነው ተብሎ ሰው በድካሙ በክፉ ቀን በወደክበት መልሰህ ስለት ይዘህ መምጣት በጣም የሚያስጠላ የሚያሳዝን ነገር ነው። እኔ አንድ ነገር አስባለሁኝ። ወንድሜ ዳዊት
እ፣ ይሰብራል፣ ያሳዝናል። ነገር ግን አም፣ ወደኋላ ባልክ ቁጥር አሁን የምትላቸው ነገሮች እ፣ ለጠላት እጅን አሳልፈ መስጠት ነው የሚሆነው። ትልቅ ስራ ነው የሰራኸው፣ ትልቅ። ስለዚህ ጠላትም የተነሳው ይሄ ነገር ወደፊት እንዳይሄድ የተደረገ እንቅፋት ነው የሚመስለኝ። በቃ ዝም ብሎ ነገር ቢሆን ኖሮ ይሄን እዚህ ደረጃ ድረስ ከወንጌል ከትምህርት አልፎ ወደ ቤትህ ገብቶ ያውም የቆየ ያረጀ የስንትና ስንት ዓመት እ፣ እስቲ ማን ነው ከእናንተ ንጹህ የሆነ ኃጢአት የሌለበት የመጀመሪያውን ድንጋይ ያንሳ ነው የተባለው። ወገኖች ይሄ ነገር የሰውን ማንነት ያየንበት ጊዜ ሆኗል። ብቻችንን ብንገናኝ ሊገሉ ሁሉ የሚችሉ ሰዎች እንዳሉ ነው ያየነው። ሊያርዱ ደም ሊጠጡ የሚችሉ ሰዎች እ፣ ይቀጥላል። የሚቆም ነገር የለም። ትምህርት ነው። እኛ ሰው አንሳደብም። የቸርችን ገበና የሰውን ገበና አውጥተን አንለጥፍም። እም፣ መቼም የተጎዳ ሰው ጊዜ ሊኖረው ሊያሰጠው ይፈልጋል። ግን እንደኔ ለጠላት እጅ መስጠት ነው ብዬ ነው የማስበው። አይዞህ ወንድሜ፣ ሁልጊዜ ከጎንህ ነን፣ እንጸልያለን። ወርዛት ማተር እኮ ሽማግሌ ይላክ ተብሎ እኮ ያላገጡ ሰዎች ናቸው። ሽማግሌ ይላክ ተብሎ ሰው ቱ ዛት ኤክስተንት ሶሪ ሽማግሌ ይላክ ሲባል የሚላገጥበት ሁኔታ ነው የተፈጠረው። ሰው እኮ አሁን ቅርብ ጊዜ አይታችኋል። አሜሪካን ሀገር ውስጥ የዛ ልጅ በእንትን የተመታው ሰውዬ ሚስቱ ወጥታ ሰውን ሁሉ ነው ይቅርታ ያለችው። ሰው ቱ ዛት ኤክስተንት ይቅር ይባባላል። እዚህ ቦታ ላይ ግን የሰውን ፕራይቬት የሆነ ነገር ሰው የተጎዳበትን የቆሰለበትን ነገር አውጥቶ መናገር በጣም ያሳዝናል። አፍረናል፣ ታዝበናል። በዚህ ውስጥ ሁሉ እንኳን እረፍ የሚል አቁም የሚል ሰው ባለመኖሩ በጣም ነው የሚገርመው። ዴቮ አይዞህ፣ በማንኛውም ነገር ከጎንህ ነን፣ እንወድሃለን። ያሉት ችግሮች ሁልጊዜ ያለ ነው። በህይወት ሰው ሲኖር በብዙ ሁኔታ ውስጥ በችግር ውስጥ ያልፋል። ነገር ግን ይሄንን እያለፍን እንቀጥላለን። በውስጥ ያለውን የታመቀውን እውነቴን ነው የምልህ፣ በውስጥ ብዙ ጊዜ አውርቻለሁ። የቲክቶኩን ሌቭል ከፍ አድርገዋል። ካንተ በኋላ መጥቶ ማስተማር የሚችል ሰው ማስተማር እንዳይችል ነው ያረከው። ምክንያቱም ሌቭሉን ከፍ አድርገዋል፣ ባሩን ከፍ አድርገዋል ብዬ ሁልጊዜ እንደምናገር ትዝ ይልሃል። ስለዚህ ያ ባር አሁን ዝቅ ማለት የለበትም ነው እንደ ወንድምነት ምነግርህ። ግጭቶች ሊኖሩ ይችላሉ ሂር ኤንድ ዜር፣ ግን ቱዛት ሌቭል መሄድ የለበትም። ሰው ሊሰማው ይችላል፣ ስሜታዊ ሊሆን ይችላል። ግን ቱዛት ሌቭል ቤት ጓዳ ጎድጓዳ ውስጥ ገብቶ ሰው ሊሸከም ነው እንጂ እዛ ድረስ የሚሄደው እንደዛ ወሬ የሚሰማው ሰውን ለማቁሰልና ከትክቶ ለመጣል ቱዛት ኤክስተንት ወሬ መሰማት የለበትም። ቢመጣ እንኳን እረፍ፣ መስማት አልፈልግም፣ ምንም ቢሆን የወንድሜ ጉዳት ነው የኔም ነው ብሎ ማሰብ በሚገባበት ቦታ ላይ አስተማሪ ነኝ የሚል ሰው እንደዚህ መሆን የለበትም። በጣም አዝነናል። ኤኒዌይ አይዞህ ወንድሜ፣ እንጸልይልሃለን። ጌታ ይባርክ። በዚህ ውስጥም ሆነ ይቅርታን በኤክስተንድ በማድረግ የክርስትና መገለጫው ይሄ ነው። ሰው ይወድቃል፣ ይነሳል። በህይወት ዘመኑ በየቤቱ ሰዎች በውጣ ውረድ ውስጥ አልፈዋል፣ እያለፉም ነው። የተለየ አዲስ ነገር የለም። ነገር ግን ለትዝብት ሆኗልና ብራዘር ዊ ላቭ ዩ። የጀመርከውን ትምህርት ትቀጥላለህ፣ ከጎንህ ነህ፣ እንዳታቆም። እንደውም አሁን ካቆምክ እንደገና ወደኋላ ሊመልስህ ነው። አሁን ግን ረግጠህ ወደፊት የምትሄድበት ጊዜ ነው። በየጊዜው እየተነሳ ጠላት የሚያስቆምህ ከሆነ ያለፈውን ነገር እየተነሳ የሚያስቆምህ ከሆነ አንተ ተሸንፈሃል ማለት ነው። የምታምነው ዕለት ተሸንፏል ማለት ነው። አሁን እንደውም ከዚህ በኋላ በዚህ ጉዳይ እንደማያስቆምህ ማሳየት አለብህ ነው። በዚህ ጉዳይ እንደማያስቆምህ ከዚህ በበለጠ ማስተማር እንዳለብህ ነው የሚገባኝ። በፍጹም
መውሰድ ያለበት ጊዜ ሊኖር ይችላል። አዎ ሊሰማ ይችላል። አዎ የሰው ልጅ ነህ። ነገር ግን ማቆም የለብህም። ማድረግ የሚችሉት የመጨረሻ ቀይ ካርዳቸውን ሁሉ መዘው ጨርሰዋል። የሚመጣ ነገር ከዚህ በኋላ የለም። ለምንድን ነው ወደኋላ የምትቆመው? ለምንድን ነው የምትመለሰው? ከዚህ በኋላ እንደውም በኃይል መሄድ አለብህ ብዬ ነው የማስበው። አመሰግናለሁ። በጣም ቆንጆ ነገር ነው አኪ የተናገረው። ቅድም ቢልሻ ጥሩ እንትን ውስጥ ነበርኩኝ። በቃ መናገርም የዴቭ ንግግሩ ትንፋሽ ያሳጣ ነበር ምን ለመናገርና ያ ግን አንድ ቃል ባነብ ማለት አሁን እንደ ዴቭ ባለ ስሜቱ ስላለ ሰው የሚነበብ አይደለም። ግን ከዚህ ውጭ መድኃኒት የለም። ጳውሎስ የጻፈው ምን ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም፣ ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። ትታገሱ ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል። በቃ ይህ ሀቅ ነው። ሰው ሊቀበለው የሚገባ ነው። በቃ ሌላም እዚህ ውስጥ ያለን ሰዎች ዴቭ ዛሬ ገጠምኝ ተጎዳውበት ከሚለው በላይ ሌላ ነገር እንኳን ቢደርስብን ከዚህ በፊት ያልደረሰ አይደለም፣ በአባቶች ያልደረሰ አይደለም። የምንጽናናው እንግዲህ ይህንን ቃል እየተናገርን ነው። ይህንን ጉዳይ እኔ በሆን ኖሮ እየተናገርኩት ያለው ዴቭዬ የምታነብልኝ ይህንን ነው። ምንም አልጠራጥርም። የምታነብልኝ የምትችለው ይህንን ነው። ከሰው የተለየ ኦኬ። እንዴ ጉዳዩ የምን ነበረ? የአስተምሮ የሐሳብ ውይይት ክርክር ነው የነበረው ጉዳይ። እና ታዲያ ባልተስማማን ቁጥር እያንዳንዳችን ስብራቶች እኮ አሉብን እኮ የትላንትና እና እያወጣን ልንለጥፍ ነው ማለት ነው። ይሄ ተገቢ አይደለም። ምን ያገናኘዋል? አሁን እኔ አኬ እንዳለው ለ30 ሰከንድ ነው የሰማሁት። አሳልፍኩት ዩቲዩብ ላይ ስከፍት ይህን ድምጽ ሰማሁኝ። አሁን ቅድም ያለካውን ማለት ነው። ሙሉን አላዳመጥኩም። የእግዚአብሔር ምስክሬ በቃ አልፈለኩም። ቀይ ይሄ ሊሳብ የማይችል ቀይ ካርድ ነው። ሰዎች እንደዚህ አይነት ነገር የኛን ስብራት መሳብ ሲጀምሩ በቃ ፈርተውናል ማለት ነው። ሰላም እንዲፈጠር አልፈለጉም ማለት ነው። ህብረት እንድንፈጠር አልፈለጉም ማለት ነው። በእግዚአብሔር ዘንድ ይሄ ተቀባይነት የለውም። በየትኛውም አይነቱ በምድርም ህግ ሆነ በሰማይም ህግ ይሄ ነገር ተገቢ አይደለም። እና ዴቫ ታዲያ ምንድነው የምትናገረው ካልከኝ፣ እንደምታውቀው አንተ ስትመጣ እኔ ነኝ 10 ጊዜ ሩም ውስጥ እየገባችሁ ምንድነው እሱ የሚሰራውን ቪዲዮ የ10 ደቂቃ ለምንትን ለማለት 4 ሰዓት አንብቦ ነው እያልኩኝ ከኔ በላይ ዴቭን እንዲተዋወቅ ያደረገ ለምሉ አይመስለኝም። እንግዲህ አንተም ታውቃለህ። የሐሳብ ግጭቶች ግን ሊኖሩ ይችላሉ። እና ታዲያ እንደኔ እኮ እኔም ወደፊት የማልወጣበት የራሴ ምክንያት አለኝ እኮ ወንድሞቼ። ተሳቀቀን በቃ እኔ ራሴ ተሳቀቅኩኝ እኮ። እና ስብራት ያለበት ሰው ወደፊት አይመጣም። ይሄ ትክክል አይደለም። ይሄ ተገቢ አይደለም። ግን አንድ ሀቁ በቃ ከዚህ በፊት በሌሎች ያልደረሰ አይደለም። አለቀ። እንኳን እንደ ዴቭ ያለ ብዙ በበቂ መረጃና በበቂ ማስረጃ የሚከሰስ ሰው አይደለም።
ጌታም ተከሷል። በቃ የሰው አቅም እኔ ተስፋ የቆረጥኩትን በሰው ልንገራችሁ። ጅጅጋውኝ አንድ ቃል አነበብኩኝ። ከልጅነቴ ጀምሮ አንብቤ ያለው ገና ማለት በቃ ወጣት በጣም ከነበርኩበት ጊዜ ያንን ቃል ገና አነበብኩኝ። እግዚአብሔርን በምድረ በዳ አሙት የሚል ቃል አነበብኩኝ ማለት ነው። ጌታ ሆይ እንዲህ የሰው ፖቴንሻል እግዚአብሔርን በምድረ በዳ አሙት የሚል ሳነብ በቃ የሰው ፖቴንሻል ምን ያህል እንደሆነ እና በቃ ኤክስፔክት ሳላደርግ ወደፊት መራመድ ጀምሬያለሁ ማለት ነው። እና መድኃኒቱ ምንድን ነው ካልከኝ ዴቭ መመክረው ሊጥሉን የሚመጡ ሰዎች ካሉ እኛ ወድቀን እንጠብቃቸው። እኔ ሁል ጊዜ ነው የምናገረው እዚህ ላይ አይታችሁ ከሆነ ማለት ነው። እኔ ሊጥለኝ የሚመጣ ሰው ካለ ወድቄ ነው የምጠብቀ ነው የምለው። ስሜን ሊያጠፋ የሚፈልግ ሰው ከመጣ እኔ ራሴ ስሜን አጥፍቼ እጠብቀዋለሁ። ምን ስም አለኝና በቃ በተጨማሪ ሰዓት ምኖር ሰው ነኝና እኔ ለስሜ ለእንትኔም አልከራከር እዚህ የሚያስቆመኝ አይኖርም ማለት ነው። ሌባ የልብን ሐሳብ ጋራለው ሁላችንም ያለፍንበት ጉዳይ ነው ያለፍክበት። እዚህ ቀጥሎ ወደፊት ይሄን አደራ የሰጠህ እግዚአብሔር ነው። ያላለቀ ቤት አገልግሎት አይሰጥም የሚባል ነገር የለም። ህንጻዎች ይሰራሉ። ህንጻዎች ሲሰሩ እኛ ትልቅ ያላለቀ የእግዚአብሔር ፕሮጀክቶች ነን። እታችኛው ያለቀው ላይ አገልግሎት ይሰጥበታል። አይታችኋል አይደል? ለባንክ ቤት ይከራያል፣ ለቡቲክ ይከራያል። ያፎቁ አላለቀም እኮ። እግዚአብሔር ባመነን በዛ ነገር ላይ እናገለግላለን። ወደፊት ሄድ ተጋርቻለሁ። ትክክል አይደለም የተደረገብህ ነገር እቃወማለሁ። ይሄንን ነገር ዴባ ግን ተዋለው ያልከውን ግን እንግዲህ እንደ ወንድም እንደ ሀገር ልጅ አንድ ከተማ እንዳለ አንድን የሐረር ውሃ እንደጠጣ ታላቅ ወንድም ደግሞ ይሄንን ነገር ግን እንድትተው ነው ፈልገው። እንወዳለን። የሚካኤል ጓደኛ አይደለም የኔ ወንድም ነህ። ክንፈ ያለው የሚካኤል ጓደኛ አይደለም የኔ ወንድም ነህ። በቃ ባለ ብቃት ቀበልህና ችግር ካለ ደግሞ ወደፊት እየተነጋገርን እንሄዳለን። ቀጥል ሐሳብህን ግን እኔም ካኪ ጋር እስማማለሁ። ወደፊት ነው መሄድ ያለብህ። ከማንም ጋር ልትፎካከር እንዳልመጣ አውቃለሁ። ያለን ትምህርትን አስተምር ሂድ። እኔ እኮ ፊት ለፊት አንዱ እኮ የተቃወምኩ ግን ስቃወም ግን ያንን ፍቅሬን አልቀነስኩም። አይተኝ ነው ዴቭ የሚለውን አልቀነስኩም እኮ ግን እማላምንበትን ነገር ስትናገር መጥቼ እኔ ነኝ አንደኛ የተቃወሙ። ያ ግን ከፊቴ እንድጠፋ ታሪክን እንትን እንዳደርግ ካደረገኝ እኔ ነኝ ያልዳንኩት። እኔ ነኝ ትክክል ያልሆንኩት ሰውዬ ማለት ነው። እና የልጆችንም ሰዓት አልያዝ። አንተ ሰምቶኛል ዲቢ ከጎን ነኝ። የልብን ስብራት እጋራዋለሁኝ፣ እነግርሃለሁ። እኔም ሌላ ታሪክ በውስጥ አይዞ ወንድሜ ግን ሄዳለሁ ያልከውን ነገር ግን ቶ ምክንያቱም የሚወዱ አሁን እዚህ ውስጥ ከአንተ መማር የሚፈልጉ ልጆች አሉ። ስለነሱ ብለህ ይህንን ሐሳብ እንዳታርገው እላለሁ። እንግዲህ ወደ ሌላ ታሪክ ውስጥ ገብቷል ጉዳዩ እና ባካችሁ ይህንን ነገር በውስጥ አውርተን ደግሞ ሌላ ነገር ከመፍጠሩ በፊት ምክንያቱም እያንዳንዱ አሁን ምን ሊደረግ ነው ማለት ነው። ማንም ሰው ወደፊት እኮ ሊመጣ አይደለም ማለት ነው። የኔንም ስብራት ነገ ያወጡብኛል ብሎ ሲል ማለት ነው። ይህንን በጋራ የምንቃወመው ጉዳይ ነው ለማለት ነው። ዲቫይ ተባረክ። ደግሞ ይቅርታ አድርጌላቸዋለሁም ስላልክ እነዛን ወጣቶችን ስለባረካቸው እኔ የደረሰብኝን አይድረስባቸው ስላልካቸው አመሰግናለሁ። እግዚአብሔር ይባርክ። ተባረኩልኝ ወንድሞቼ። ጀርሚ አለ እድሜ ያውሩ ብዬ እኮ ከዛ ቀጥላለሁ። እሺ ጆና አለ አለሁ። ያው ትንሽ
ነርቨስ ምናምን ሰው እንዴት እንደማወራ አላውቅም፣ ግን ያው እንደምታውቁት ዴቫ ወንድማችን ነው፣ መካሪም ነው። ኢቨን ፐርሰናሊ ለኔ ብዙ የምጠቀምበት ሰው ነው። ብዙም ደግሞ የሚያስተምረኝ ከሱ መማር ብዙ ነገር የምጠቀምበትም አንድ ወዳጄ ስለሆነ እሱን ማጣት እሱ ሲጎዳ አብረን ስለሆነ የምንጎዳው የሱ ህመም ማለት የኛም ህመም ነው። ባይ ዘ ዌይ ክርስቲያኖች ከሆን የክርስቶስ የአካል ብልቶች ነን አይደል? የሆነ ነገራችን ሲጎዳ አይን ሲታመም የሌላውን ህመም ነው የሚሆነው። የሆነ የአካላችን ክፍል ሲጎዳ ሲታመም ሁሉም መላው ሰውነት ነው የሚታመመው። እና አይ ዶንት ኖ እንዴት እንደምናገር፣ ግን የሚጠግነው የሚያበረታው እግዚአብሔር ነው። አንድ አጠራርጌ ምክር ነገር እናገራለሁ። ያው ዴቭ ምንም እንኳን ታላቂ ቢሆን ሁሌም ነው የሚሰማኝ፣ እንደ ታናሽ እንኳን አያየኝም። ምርኩዝ ሸምበቆ አይደለም። የአምላክ እግዚአብሔር እርሱ በትር የሆነህ ምርኩዝ የሆነህ መደገፊያ የሆነ አምላክ ስለሆነ በሆነ ነገር ላይ አይደለም የኛ መቆማችንም ራሱ እኮ መሰረታችን ክርስቶስ ስለሆነ ነው እንጂ ብዙ የሚጥሉ የሚያንገዳግዱ ነገሮች እኮ አሉ። እና አንድ ነገር ምልህ እሱን ነው። በቃ እኔ ምርኩዝህ የተደገፍክበት ክርስቶስ ነው እንጂ በፊሊንጎቻችን ላይ በስሜቶቻችን ላይ አይደለም። እና እንደውም ይበልጥ እንደውም ጥንካሬህን ምንም ነገር እንደማያስቆምህ ማሳየት ነው ያለብህ ብዬ አምናለሁ። እና የሚያጸናህም የሚያበረታህም የሚደግፍህም አይተዋል። ለ17 ዓመት ሙሉ ራሱ ክርስቶስ እንደሆነ አይተዋል። በሱ ጸጋ አልፈዋልና ያንን ዘመን ያንን ጊዜ ያንን ዓመታት በአምላክ ጸጋ አልፈዋልና አሁንም እሱ እንደሆነ ነው የሚያስቀጥልህ የምታውቀው። የመቀጠላችንም የመሄዳችንም የመሮጣችንም ምክንያት ክርስቶስ ስለሆነ እርሱን ብቻ እያየን መራመድ ቅድም እንዳልኩት ነው። ያንተ ህመም ያንተ ጉዳት የሁላችንም ጉዳት ስለሆነ በጣም ነው የታመምነው። በተለይ እኛ ባጠገብ ያለን ሰዎች ሌሎችም ሁሉም ታመዋል ባይዘዌ እና ያንተ ህመም የኛም ስለሆነ እንጸልይልሃለን፣ በጸሎታችን ሁሌም እናስብሃለን። ሁለተኛ ሌሎቻችሁ በተለይ ሁላችንም ይመለከታል ይሄ ጉዳይ። በአገልግሎታችን በምናደርገው ነገር ክርስቶስ ካልታየልን፣ በምንናገረውም ንግግር ክርስቶስ ካልተገለጠ ምንም አይጠቅመንም ወገኖች። ባናገለግል ባንናገር ባንሰራ ይሻላል ክርስቶስ የማይታይ ከሆነ። ምክንያቱም የክርስትና መሰረት የክርስትና መቆሚያ ራሱ ክርስቶስ ስለሆነ ሰዎች ነን ባይዘዌ እንጂ የራሳችን መልክ ራሳችን እንድንሰብክ አይደለም። እና መጠንቀቅ አለብን። ቆም ብለን ማየት አለብን። በምንናገረው ነገር ክርስቶስ እውነት እየታየ ነው? በምናገለግለውስ አገልግሎት እውነት ክርስቶስ እየተሰበከ ነው? እና ይሄን ፈተናችሁ መፈተኛችሁ አድርጋችሁ ላይክ እንደ ሊትመስ ፔፐር
አገልግሎታቸውን የምትመለከቱበት ቴስት የምታደርጉበት ክርስቶስ ይታያል ወይ የክርስቶስስ መዓዛ አለ ወይ የሚለውን ነገር መጠየቅ አለብን ብዬ አምናለሁ። እና እግዚአብሔር ይርዳን፣ ሌላ ምንም አይባልም። እግዚአብሔር ይርዳን አገልግሎታችንም ላይ እርሱ ይታይ ዘንድ። ክርስትና ይሄ ነው። ቅድም ዴቭ ሲል ሰምታችሁታል። ጠላት ኦር ደግሞ የሆነ ሰማን የሆነ ነገር እኛ ላይ ባደረገብን ልክ አይደለም እኛም በሱ ላይ መመለስ ያለብን። አጸፋ ምላሽ የሚባለው ነገር እሱ በመጣበት ልክ አይደለም እኛ መሄድ ያለብን። እኛ ክርስቲያኖች ነን። ሰው ክርስቶስ መታየት አለበት። በምንመልሰው ምላሽ ክርስቶስ መታየት አለበት። ጸጋውን ያብዛልህ። እኔ ነግሬሃለሁ፣ በጸሎቴም በምንም ማገዝ ወንድም ነኝ እና ከጎንህ እንደሆን እያወቅህ እንድትቀጥል እፈልጋለሁ። እዚህ የምትመለከታቸው ፕሮቴስታንቱም ኦርቶዶክስም ጎንህ የሚቀጥል መሆኑን ማወቅ ይኖርብሃል እና ሌላ ምንም የምለው የለም። እግዚአብሔር ያስቀጥላል። ስለዚህ ቀጥል። ተባረኩልኝ። ኤቢ መምራት አቆምክ እንዴ? ቤት ዝም አልክ? ትንሽ ነርቭስ ሆኜ ነው። ኤርሚ አለ? ኤርሚ ታች ያለው ያ አለው አቤላ እንደዚህ ያሉ ሁኔታዎች ውስጥ እንግዲህ ምን ማለት እንደሚገባንም ይከብዳል መናገር። ግን ያው በሚደርስብን ነገር ሁሉ እግዚአብሔር መልካም ነውና ሰዎች ነን፣ ስሜት አለን፣ የሚሰማን ሰዎች ነን፣ የምናዝን ሰዎች ነን፣ በሚደርስብን ነገር የምንሰበር ሰዎች ነን። ይሄ ሁሉ ጊዜ መረሳት የለበትም እና ዴቭ ታላቅ ወንድማችን አይሰማህ ብለን አንሸነግልም። እኔ ለምን ተሰማህ ብዬ አልሸነግልም። በተፈጠረው ነገር ሁሉ በጣም አዝናለሁ። ግን ደግሞ እግዚአብሔር ሁሉ ነገር ሲሆን ከዛ ውስጥ የሚወጣ የሆነ መልካም መዓዛ እንዳለው ደግሞ አስባለሁና በዚህ ነገር ውስጥ የተናገርክ በጣም ትልቅ ትምህርት ነው የተማርኩት። እኔ አሁን ፐርሰናሊ ይቻላል፣ እንደዚህም ክርስቲያን መሆን ይቻላል። ሲያሳድዱም መመረቅ፣ ሲገፉም መልካምን መመለስ፣ ሲሰብሩም ደግሞ ሰዎችን መጠገን ይቻላል። አንተ አጠገባችን በመሆን አንተ አሁን እዚህ ስላለ የተማርኩት ነው። እግዚአብሔር የሚሰብር ወንጌል የለውም። እግዚአብሔር ሰዎችን የሚያሳድ ወንጌል የለውም። በክፉ ፋንታ ክፉን የሚመልስ ወንጌል የለውም። ወንጌል የትኛው እንደሆነ አሁን እንኳን ቁጭ ብለን መማር እንችላለን ብዬ አስባለሁና አዎ ያማል፣ ትንሽ ፔንፉል ነው። ሁላችንም ታመናል። ግን ደግሞ ወንጌል ያሳመመን አሁን በወንጌል ውስጥ ያለፈ ትምህርት ነው ያለን ብዬ አስባለሁና ባዶ አይደለም።
በአንተ ላይ አሁን የሆነው ነገር ሁሉ ባዶ አይደለም፣ ዝም ብሎ አይደለም። ለሁላችንም ትምህርት የሚሆን ነገር እንደሆነ አስባለሁ። ይህንንም ነገር ያደረጉ ሰዎች የሆነም ትላንትናን ህይወት አንስተው ያደረጉ ሰዎች የሽንፈት ምልክታችሁ ነው፣ ግን ደግሞ ንስሐ ብትገቡ መልካም ነው። አላሸንፋችሁም፣ በሰውም በእግዚአብሔርም ዘንድ ሽንፈት ነው ይሄ። ተመለሱ ከእንደዚህ አይነቱ ድርጊት። ከቻላችሁ አይዊሽ የዴቭ ላይ የሆነው ነገር እኔ ላይ ሆኖ ቢሆን ደስ ይለኝ ነበር። አይዊሽ ዴቭ ተርፎ እኔ ላይ ቢሆን መልካም ነበር። ዞራችሁን ድካማችንን አግኝታችሁ የሆነ ነገር ልታደርጉን ከሆነ ሀሳባችሁ ፈልጉ፣ ወደኋላ እየሄዳችሁ ፈልጉን። ግን ምንም አንዲትም ቅንጣት ለወንጌላችሁ አይጠቅማችሁ። ያልደከመ ማንም የለም፣ ብርቱ ማንም የለም፣ ንጹህ ማንም የለም። ሁላችንም ደካሞች ነን። አንዳችንም ከእግዚአብሔር ምሕረት ውጭ አልቆምም። እንዲህ በማድረጋችሁም አታሸንፉ፣ እንዲህ በመሆኑም አታሸንፉ። እግዚአብሔር ደግሞ ምሕረቱን ያርግላችሁ። ዴቭ ግን ላንተ መናገር የምፈልገው ነገር በመጨረሻ መናገር የምፈልገው ነገር እንወድሃለን እና አንተ እዚህ በመምጣት ተጠቅመናል፣ ታስፈልገናል፣ በደንብ ታስፈልገናል። በጣም ብዙ ሰዎች ተጠቅመዋል። ወንጌልን ካንተ ሰምተናል፣ አሁን ደግሞ በህይወት ተምረናል። እዚህ የምታየው ሰው ሁሉ አብዛኛው ሰው ይወድሃል። ስለዚህ እንድትርቅ አንፈልግም። የራስህን ጊዜ መውሰድ በምትፈልግበት ውሰድ። በሱ እስማማለሁ፣ ግን ደግሞ ለጠላት እጃችንን አሳልፈን አንሰጥም። ይሄ ሰይጣን በሰዎች ውስጥ አልፎ የሚሰራው ነው። እኛ ደግሞ እናሸንፈዋለን። ኤኒዌይ በርታ፣ አይዞ፣ ካጠገብንን ባለው ነገር ሁሉ መገኘት ባለብን ነገር ሁሉ አጠገብንን። እንወድሃለን ልልህ እፈልጋለሁ። በዚህ አጋጣሚ እንድትጠፋ አንፈልግም። በዚህ ምክንያት እንድትጠፋ አልፈልግም። ሁላችንም አጠገቡ እንድንሆን እንድንቆም እፈልጋለሁ። በተቻላችሁ መጠን ተባረኩ። ኤርሚ ተባረክ። ያው እስቲ ታናሽ የሆነን መታገስ አይኖርብን አይቀርም። ሃኒ አለሽ? አለው ቤ እሺ። አይ እኔ እንኳን በእንደዚህ ሁኔታ ብዙ ማውራት አልችልም። ማውራት ከቀጠልኩ አለቅሳለሁ እና ግን ዴቭን መጨረሻ ላይ ያለውን ብቻ እዛ ላይ ብቻ ነው የማወራው፣ ሌላ ነገር አላወራም። ላልተወሰነ ጊዜ አልመጣም ያለውን እኔ አልስማማም። ምክንያቱም ላልተወሰነ ጊዜ ማለት ያው እነሱም እንደዛ ነበር እኮ። ለዛ ነው እኮ እንትን ያሉት ከቲክታክ እንድጠፋ ወይም እዚህ የሉትራን ወንድሞች እንዲቀጥሉ አይፈለግም እና ዋናው ዓላማውም የሰውን እንትን አውጥቶ ሰውን ማለት ሰብሮ አሸማቆ ከቲክታክ ማስወጣት ማጥፋት ነው ዓላማው ማለት ነው። ዋናው እሱ ነው። ስለዚህ የእነሱን ሀሳብ ተቀብለ በቃ እሺ ሄዳለሁ ማለት ይሄ
ለእኔ ዴብሻ ሽንፈት እንደ ሽንፈት ነው የምቆጥረው። ፕሊስ ዴብ እንደዛ እንደታደርግ እኔ አልፈልግም። እኔ በበኩሌ እኔ እንደውም እኮ እናንተ ስላላችሁ በተለይ አንተ ስላለህ ነው እኮ የሆነ ላይፍ ከፍቼ የሆነ ነገር ልል ፈልግና ከዛ እናንተን እያሰብኩኝ ወደኋላ እላለሁ። ማለት በጣም ከእናንተ የተማርኩት ነገር ቢኖር ምንድን ነው በተለይ ከዴብ ከአንተ ማለት ነው ትዕግስትና የሰዎችን የማክበር ነው። እንደዛ ነው እኔ የተማርኩት። ስለዚህ ለእኔም ማለት እኔም እዚህ ቲክታክ ላይ እንድቆይ አንተ ከሌላ እኔም አወጣለሁ። ባይዘው እንትን ነው የማረገው የራሴን ቲክታክ ማለት ነው። ይሄ ስል ግን በጣም የሚደሰቱ ሰዎች እንዳሉ አውቃለሁ። ስለዚህ ዴቭ እንደማትወጣ ለሳምንትም ቢሆን እንደማትወጣ እያስብኩ ነው እያወራ ያለሁት። ለሳምንትም ቢሆን ከወጣ በቃ እነሱ አላማቸው በቃ ተሳካ ማለት ነው። በጣም ያሰቡትን እንደተሳካላቸው ነው የምቆጥረው። ማለት ከአንተ እንደዚህ መናገር በጣም እኔ ራሱ እያገረመኝ ማለት እያሳፈረ ነበረ። ማለት ምንድን ነው እኔ በጣም ተናድጃለሁ። እየሳወራ እጄ ራሱ ይንቀጠቀጣል። በጣም ከመናደዴ የተነሳ በጣም ማለት ነው በጣም ከመናደዴ የተነሳ ምክንያቱም በትምህርት መሞገስ ሲያቅታቸው የሰውን የግል ህይወቱን እያወጡ የሆነ እንትን ማለት ያው የተለመደ ነው፣ አዲስ አይደለም። ዴቭ ማለት ከአሁን በፊትም የምናውቀው ነገር ነው። ያው እንደዛ ነገር የመግለጥ ነገር የተለመደ ነው። እዛ ግሩፕ በተለይ የዛ ግሩፕ ማለት ነው ያን ሰው ከሚዲያቸው ከእንትናቸው ማጥፋት ነው የሚፈልጉት። ይሄ ግን እኔ የወንጌል ልብ ነው ብዬ አላምንም። ይሄ የራሴ እኔ ነኝ የምለው። እኔ እነሱ ሰዎች ወንጌል እየሰሩ ነው ብዬ አላስብም። ስራ የላቸውም፣ ስራ የለውም ሰውየው። መተዳደሪያው ነው። ካልተሳደበ ደግሞ እንትን መተዳደሪያ ሊያገኝ አይችልም። ያለው አማራጭ እንደዛ ሰውን የተሳደበ ሚልኩለት ምናምን አሉ ሰዎች ምናምን እንደዛ ነው። ኤኒዌይስ ግን እነሱን እንተዋቸውና ያው አንተ ምረስ ስላረክላቸው እነሱን ወደ ጎን አድርጌ ግን ዴቭ ምልህ ፕሊዝ እኔ ይሄንን ቲክታክ እተዋለሁ የምትለውን ነገር እኔ አልስማማም። የሆነ ጊዜ እኔም ለወጣ ነው ብዬ ወጥቼ ነበረ እና ያንተ ሜሴጅ በውስጥ የጻፍከውና ሌላ ሰው አለ የእናንተን አይቼ ነው እንትን ያልኩት እና እባክህ ዴቭ እንዳትሄድ፣ ከሄድክ በቃ የነሱ በቃ ተሳካ እና የነሱን እንትን ልታስፈጽም ከሆነ ዴቭ እኔ አላቅም። ማንንም ቲክታክ ላይ የማውቀው ሰው ማግኘት አልፈልግም። አስቤ ነበረ ለማግኘት ማንንም። ለምን እፈራለሁ። 2 ልጆች አሉኝ። ለልጆቼ ስል እፈራለሁ። ስለምፈራ ማንንም ቲክታክ ላይ የማውቀውን ሰው በአካል ማግኘት አልፈልግም። ነገ ጠዋት መጥተው እኔንም ጀዛ ላይ የተደበቀ ማንነት የለኝም። በእርግጥ እኔ የለኝም ማለት ቢያገኙ አሉ እኔን የሚያውቁ እነሱ የሚያውቋቸው ሰዎች ስላሉ በአካል ማለት ነው። ግን ደግሞ እፈራለሁ የሆነ ነገር ሊያደርጉ ስለሚችሉ ማለት ነው። ስለዚህ መፍራት ጀምሬያለሁ። እነሱንም በጣም ነው የምፈራቸው። ግን ዴቭ መቀጠል አለብህ እባክህን። የጀመርከውን ትምህርት መቀጠል አለብህ። ካልሆነ ግን በቃ የነሱ እንትን እንደተሳካና የምቆጥረው ለማለት ነው። ሌላው ግን ቴንክ ዩ ዴቭ፣ ተባረክ። በጣም ነው በቃ በጣም ለአንተ ትልቅ አክብሮት አለኝ ማለት ነው። በጣም የምትመካሪ ወንድም ነህ። በጣም ትሁት ሰው ነህ። በጣም ማለት አሁን እነሱ የአንድ ሰው ለምሳሌ የሆነ በእውቀቱ የሚመካ ሰው አለ። እኔ ያውቃለሁ የሆነ ምናምን ነገር እናንተ እንደዚህ አይነት ነገር እኔ አይቼብህ አላውቅም። ስለዚህ ዴቭ በጣም ነው የምንወደህ። እኔ በበኩሌ በጣም ነው የምወደህ ማከብረህ። እኔ እንድትሄድ እኔ ፍቃደኛ አይደለሁም ዴቭ። እኔ ስትሄድ እኔ ራሴ እሄዳለሁ ማለት ነው። ቲክታክን አጥፍቼ እወጣለሁ፣ እረፍትም አገኛለሁ በእርግጥ እና ቴንኪዩ ዴቭ፣ ተባረክ። አኒ ተባረኪ። ዴቫ ድምፅህን ብቻ አሰማን። ያው ሀሳብ ሳይሆን ድምፅህን ብቻ አሰማንና ሌሎች ይቀጥሉ። እሺ። ይወጣል ወር
ይቀራል ምናምን የሚለውን ነገር የዴቭ ብቻ ውሳኔ አይሆንም እና እሱን የምንነጋገርበት ነገር ነው። ስለዚህ እሺ አሁንም በታላቅ እንሂድና ብቻ አንዳችሁ አውሩ እስቲ። የአቤል አቡና ኦር ያዲ ቀጥሉ። እኔና ጀርሚ እንጠብቃለን። ያዲ አውሪ ሌዲስ ፈርስት በሚል አቤል አንተ ቀድመኸኛል። አይ ችግር የለም አውሪ። እሺ ተባረኩ። ሁላችሁንም ሰላም ብያለሁ። ዴብዬ እንዴት ነህ? ደህና ነህ ወይ? ይህንን ነገር አቤል የአቤል ታናሽ ነሽ እየተባልኩ ነው። እንዴት ነው? ያየሁት ሳቀሳስር በአካል አይቶኛልና ምናልባት እውነት ከሆነ ብዬ ነው። እሺ ለማንኛውም ልቀጥል። ዴባዬ ስነሳ አንተ አክቹሊ አንተ የለጠፍከውንም አይደለም ኤብ የለጠፈውን ነው ያየሁትና አልገባኝም ነበረ። ግን እንዲሁ ከሰሞኑ ሁኔታው ጋር የተያዘ ነገር ነው ብዬ ስቶሪ ላይ ሼር አደረኩት። ከዛ ሌላ ሰው በውስጥ መጥቶ ጠየቀኝ፣ የተፈጠረ ነገር አለ እንዴ ዳዊት ጋር ብራዘር ዴቭ ጋር ተብሎ ያ ጥያቄ ሲመጣ ነው ለማለት አንተ ፔጅ ውስጥ የገባሁት። ፔጅ ውስጥ ገብቼ የለጠፍከውን አየሁኝ፣ ግራ ገባኝና ሌላ ሰው መጠየቅ ጀመርኩኝ ምንድነው የተፈጠረው ብዬ። ያንን እስከማድረግ ግን አይተሃል እንትን ምን እንደተፈጠረ አላውቅም፣ ግን እግዚአብሔር እንዲረዳ ኮሜንት አድርጌ ብቻ ወጣው። የተፈጠረውን ካወቅኩ በኋላ ደግሞ ተመልሼ መጥቼ እንደገና እዛው ኮሜንቴ ላይ ጨመርኩኝና በተፈጠረው ነገር በጣም 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 ልገልጸው ከምችለው በላይ አዝኛለሁ። እውነት ማለት ነው። ክርስቶስ የሞተልህ ወንድማችን ነህ፣ ወንድሜ ነህ። ይሄ ነገር በአንተ ላይ መቼም እንዲፈጸም እንዲደረግብህ እማልመኝ ደስ የማይለኝ ሰው ነኝ። ስለሆነብህም በጣም በጣም በእውነት በጣም አዝኛለሁኝ። እንዴት አንድ ሰው እዚህ ጥግ ድረስ ሄዶ እንዴት ልበል ማለት ኢነርጂውን አሰባስቦ ሰዓቱን ጊዜውን ገሎ እስኪ ስለ ዴቭ ህይወት ታሪክ ንገሩን ብሎ ይሄንን አይነት ታሪክ ወስዶ ማለት በነገራችን ላይ የሆነ እንትን ሆኖ አይደለም እኮ ያው የክርስቲያን ቤተሰብ እንትን ስለሆነን በጣም እያጋነንን እንትን እንላለን እንጂ አንተ የመጀመሪያው ሆነህ አይደለም ይሄ ነገር ሲፈጠር። አንተና እግዚአብሔር ደግሞ የጨረሳችሁት፣ አንተና እግዚአብሔር ደግሞ ተመካከራችሁ ያለፋችሁበት በምን አይነት ሁኔታ ዲል አድርገህ ያለፍክበት ነገር እንደሆነ አስባለሁ። ግን በጣም የደነቀኝ እዚህ ደረጃ አልፎ ሰው የሰውን ገመና ለማውጣትና እንትን ለማለት የታተረውን ያህል ያንተን ታሪክ እዚህ ቲክቶክ ላይ አውጥቶ ለመናገር የደፈረውን ያህል እውነት በዚህ ድፍረቱ ሌላ ነገር መስራት ቢችል የት በደረሰ ነበር ብዬ አስባለሁ። የሄዱት ርቀት በጣም በጣም ማይንድ ብሎዊንግ ነው የሆነብኝ ለኔ። የእግዚአብሔር ቃል ማንም እግዚአብሔርን ወዳለው እያለ ወንድሙን ቢጠላ ሐሰተኛ ነው ይላል። ያየውን ወንድሙን የማይወድ ያላየውን እግዚአብሔርን ሊወድ እንዴት ይችላል ስለሚል ማለት ነው። አንተን ካልወደዱ አንተን አጠገብህ ያለውን ድምፅን የሚሰሙ
የፈለገ ነገር ቢሆን ደውለው በስልክ እንኳን ማናገር የሚችሉትን ወንድማቸውን ያልወደዱ እግዚአብሔርን እወዳለሁ ማለት የሚችሉ ሰዎች ሊኖሩ እንደማይችሉ እርግጠኛ ነኝ። ይሄ ከአቅም በላይ የሆነ እኔ ኤክስፕሌን ማድረግ ከምችለው በላይ የሆነ ነገር ስለሆነ ማለት ነው። ግን አንድ ነገር አውቃለሁ፣ እውነት ክርስቶስ ላንተ ሞቶልሃል። ክርስቶስ የፈለገ በቃ እኔ ታሪክህን አላቅም፣ ምን እንደተፈጠረ አናቅም፣ ግን ለዚህም ቢሆን ክርስቶስ ሞቶልሃል። የልጁ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻን ነው የሚለውና አንተ ባለፍክበት ነገር ሁሉ እግዚአብሔር ካንተ ጋር ነው። እግዚአብሔር አንተን እንደሚረዳህ አምናለሁ። እግዚአብሔር አሁንም እንደሚያቆምህ አምናለሁ። የሚያስጨንቃችሁን ሁሉ በእርሱ ላይ የጣሉት ነው የሚለው የእግዚአብሔር ቃልና ያንን አድርገህ መነሳት አለብህ ብዬ አምናለሁ። ለእግዚአብሔር ሰጥተህ፣ ምክንያቱም እንዳልከው ሰይጣን ነው ይሄንን ነገር እንደገና ያነሳው። ሰይጣን ደግሞ ብዙ ጊዜ የሚነሳው በእግዚአብሔር ስራ ላይ ለሚነሱት ነው። የእግዚአብሔርን ስራ ስትሰራ አንተ ያንን ሊያስቆም ይፈልጋል። ሊያስቆም ስለፈለገ ነው ይሄንን እያደረገ ያለው። ይሄንን እንዳያደርግ ደግሞ አንተ መንቃት መቻል አለብህ። እስከ መቼ ድረስ መጥቶ እንደዚህ በሚያስቆም ሰዓት እያቆምክ ትቀመጣለህ? ማለት ማቆሚያ የለውም። ሁል ጊዜ የምትቀመጥ ከሆነ፣ ሁል ጊዜ ቅስሜን ሰበረኝ የምትል ከሆነ በደንብ በቃ ያውቀዋል። ሁል ጊዜ ተመላልሶ የሚመጣው በዚህ ነው ማለት ነው። እና ይሄንን ደግሞ አሸንፈህ የማታልፍ ከሆነ ልክ እንደ ጳውሎስ ጸጋ ይበቃል እንደተባለ ጸጋውን ይዘህ የማትነሳ ከሆነ፣ የማታልፈው ከሆነ፣ ሁሌ የምትሸነፍለት ከሆነ መቼም እንትን አትልም፣ አታልፈውም። ይሄንን ግን እቺን በጥንካሬው በእግዚአብሔር ጸጋ ካለፍክ እርግጠኛ ነኝ ተመልሶ ቢመጣ እንኳን ይሄ ነገር አንተን እንደማይነካህ፣ ተመልሶ ቢመጣ እንኳን እንደ በፊቱ ቅስምህን እንደማይሰብርህ እርግጠኛ ነኝ። እና እባክህ በቃ ጸጋውን ይዘህ ተነሳ ብዬ እላለሁ። የእህትነቴን ሼር አደርጋለሁኝ። አንድ የተማርኩትን ነገር ግን ልንገርህ። ክርስቶስን በአንተ አይቻለሁ። ምክንያቱም ክርስቶስ ሊሰቀል በነበረ ጊዜ አሳልፎ ሊሰጠው ያለውን ይሁዳ እንኳን ጎንበስ ብሎ እግሩን አጥቧል። የትህትናው የፍቅሩን ጥግ ያሳየበት። የአዲስ ኪዳን ደግሞ ምክር የሰጠን በፍቅር እንድንታወቅ ነው። በፍቅራችሁ ይወቋችሁ። ያን ደግሞ ፍቅር ደግሞ የመንፈስ ቅዱስ ፍሬ ነው። ያንን ፍሬ ባንተ አይቻለሁ። ክርስቶስን ባንተ አይቻለሁ። እግዚአብሔር ይባርክ። በእውነት እግዚአብሔር ይባርክ። ስላልተሳደብክ፣ አጸፋውን ስላልመለስክ፣ እግዚአብሔር ይባርካችሁ ብለህ ስላልክ፣ እንደውም የሚያሳድዷችሁን አይደለም የሚለው ያንን ራሱ አንተ በተግባር ስለተገበርከው ስለመረካቸው እኔ የደረሰብኝ አይድረስባችሁ ብለህ ስላልክ ይሄንን በአንተ ስላየሁ እግዚአብሔርን አመሰግነዋለሁ። ከዚህ በላይ ታዲያ ምን ትፈልጋለህ? ክርስቶስን ለሰው ማሳየትን የመሰለ ነገር ምንም ነገር ስለሌለ ማለት ነው በዚህ ምድር ላይ። ሁላችንም እኮ ውሽ የምናደርገው ነገር ነው። ሁላችንም በህይወታችን ክርስቶስን አሳይተን ማለፍ የምንፈልገው ነገር እኮ ነው። ሩጫውን መሮጥ ማለት ይሄ እኮ ነው። ቃሉን መታዘዝ። በቃ ብትወዱኝ ቃሌን አይደለ ያለው? ቃሌን ለቃሉ እንድንታዘዝ ነው ክርስቶስ የነገረን።
ያው ያደረክብኝ እግዚአብሔር ይባርክ ብለህ ያለፍከውን ወንድምህን ማንኛውም ሰው በአንተ ላይ የተነሳብህን ሰው አለው ያንተን ነገር ምንድነው በቀልህን የሚበቀልልህ እግዚአብሔር ነው ብዬ አስባለሁ። ማንም የክፋትን ጥግ እያየን ስለሆነ ማለት ነውና ዴቪ በጣም እውነት እኔ እዚህ ቲክቶክ ላይ መጥቼ ብከራከርህም መጥቼ ጥያቄ በጥያቄ ባቆስልህም ባደክምህም በጣም የምወድህ ወንድም ነህ። እንትን አትበል፣ አትረታ፣ ለሰይጣን ሐሳብ አትረታ። ሐሳቡን አንስተውም ስለሚል የእግዚአብሔር ቃል ሐሳቡን አትሳተው። አንተን ቁጭ ሊያደርግ ስለፈለገ ነው ይሄ የሆነውና በርታ። አሁንም በቃ የሰማይ አምላክ አባታችን ያጽናህ፣ ያበርታህ። ሁል ጊዜም በቃ ልትሰራለት የተነሳህበትን ያንን ነገር ይዘህ ውጣ። በቃ የማይሰማ ጆሮ ስላለህ አይደለም፣ የማያዝን ልብ ስላለህ አይደለም። ይገባኛል። እኔም ሰው ስለሆንኩኝ በዛ አልፋለሁኝ። አትዘና አይደለም ኤርሚ እያለ ነበር፣ አትዘና አልልህም። ግን የሚያበረታ ደግሞ ታላቅ አምላክ ስላለ እሱን ይዘህ ተነሳ። ያዲ ያው ያኛውንም ሰው ፐርሰናል አታክ ሳታረጊ ስለተናገርሽ ስለመከርሽንም በጣም እናመሰግናለን። አቤላም ተቀጥል ሐሳብህን። እሺ፣ ሰላም ለእናንተ ይሁን ወዳጆች፣ እንዴት ናችሁ? ሰላም ናችሁ? ያው እኛ ፕሮቴስታንቶች እድል ከተሰጠን በጣም እንደምናወራ ከዚህ በፊት ከኔ ቀደም ብለው ያወሩ ሰዎች ምስክር ናቸው። አሳጥሬ ሐሳቤን በጣም አብዛኞቻችሁ የሀዘን መግለጫ የምትሰጡ አስመሰላችሁት። እኔ የሀዘን መግለጫ አይደለም የምሰጠው። በጣም ደስ የሚል ልባም ጀግና ሰው ነው የተመለከትኩት። ተሰብሬ ያለው አለ እንጂ እሱ በጣም የሚሰባብር ነገር ነው ያደረገው። ስለዚህ በትህትና እዚህ ውስጥ ያላችሁትን ሰዎች ሁላችሁን የምጠይቃችሁ ስክሪን ሪከርድ ያደረጋችሁ ሰዎች ከማናችንም ንግግር በላይ የዴቭን የምህረት የቡራኬ የበረከት ንግግር አብራችሁ አድርጋችሁ ከእርግማኑ ጋር አድርጋችሁ አንድ ላይ ልቀቁላት። እዛ ቤት እርግማን ሲረገም ሚስጥር አወጣለሁ ሲል እሱ ሲባርክ ያለውን ኤዲት አድርጋችሁ አንድ ላይ ፖስቱለት፣ በረከቱን ማለት ነው። ከዚህ በላይ ቅጣት የለም። ከዚህ በላይ በቀል የለም። ከዚህ በላይ የመልስ ምት የለም። ዴቭኔ በቃ ዛሬ ምን እንዳየው ታውቃለህ? የሆነ የቀብር ስነ ስርዓት ላይ የሆነ አንድ ሸጋሟች ሱፍ አልብሰውት የሞተ ሸጋሟች በቆንጆ መቃብር ውስጥ ሊቀበር የሆነ ቄስ ቆሞ ቡራኬ ንግግር ካደረገ በኋላ የመጀመሪያውን አፈር ሬሳው ላይ ሲያደርግበት ነው የታየኝ። የምር የቀብር ስነ ስርዓት ዛሬ ተፈጽሟል። እኔ ልንገራችሁ፣ ዛሬ የቀብር ስነ ስርዓት ነው የተፈጸመው። እስካሁን ድረስ ሄቪ የሆነ የሐሳብ ቦክሶች ሰንዝረን መንጋጨላም መተን እናውቃለን፣ አፐርካትም መተን እናውቃለን፣ ብሎክ አድርገን በጣም አደገኛ ሰንዝረን እናውቃለን። ዛሬ ግን ኖካውት የሚያስወጣ በቃ ላይመለስ የሚዘርር እንትን ነው የግድያ ሙከራን ያደረገው። ይሄ ክርስቲያናዊ ግድያ ይባላል። በቃ ክርስቲያን እንዲህ ነው የሚገለው። እኔ ሌላ ጊዜ በራሴ ቤት ከፍቼ የሚሄድበትን ያክል እሄዳለሁ፣ በራሴ መልክ ማለት ነው። ዛሬ ግን የቀብር ስነስርዓት ነው የተፈጸመው አንዳንድ ሰዎች ላይ። ጌታ ኢየሱስ ምስክሬ ነው የምለው፣ ልታፍሩ ይገባል። በቃ ሰውን ገደልን ስትሉ በረከት ከተመለሰላችሁ እናንተ ሙታችኋል። ሰውን ረገምን ስትሉ በምላሹ ቡራኬ ከተደረገላችሁ እናንተ ተሸንፋችኋል። ዛሬ አሸናፊው ማን እንደሆነ ተሸናፊው ማን እንደሆነ ለይተናል።
ዛሬ ውጤቱን አረጋግጠናል። እኛ ዳኞች ተሰብስበን ማን ተሸናፊ ማን አሸናፊ እንደሆነ ለይተን የወጣንበት እኔ በቃ በእውነት እግዚአብሔር ምስክሬ ስትባርክ ነው የደረስኩት። እንደዚህ ልቤን ሰንጥቆ የሚገባ ክርስቲያናዊ እውነት ነው የታየኝ። አሞሃል፣ ውስጥክ እንደታመም ያስታውቃል። ድምፅክ ውስጥ ስቃይ ያለ ያስታውቃል። ትናንትክን ማስታወስ የማትፈልገውን የህይወትህን ቁስሌ ብለክ የደበቅከውን ባይሆን ደስ የሚልክን ግን የሆነብህን ትናንትክን ገበኔ ያልከውን ከኋላ የተውከውን ነገር ዛሬ ከፊትክ አምጥተው ሊያሳምሙክ ሞክረዋል። ልክ እንዳሰቡት ህመምም አድርሶብሃል። ግን ያ ህመም እልህ አይደለም የወለደው። ያ ህመም ስቃይ አይደለም የወለደው። ያ ህመም እነሱን በዛው መንገድ እንድታጠቃቸው አይደለም ያደረገው። ያ ህመም እነሱ ባልተዘጋጁበት ወይም አድርገውት በማያውቁት መልኩ ምህረት፣ በረከት እኔ ታምሜበታለሁና ወጣቶች ናቸው አትታመሙን ያልካቸው፣ እኔ ቆስዬበታለሁና የእኔ እድል አይግጠማችሁን ያልከውና ይሄ እንዴት ያለ መራር አሸናፊነት እንደሆነ ልነግርህ እፈልጋለሁ። የመጀመሪያው በቃ አሸንፈካል። በዝረራ ተሸንፈዋል እነዛ ሰዎች። ምክንያቱም እናውቃቸዋለን። ከዚህም በፊት በሀሳብ ሊሞግታቸው ያለውን ሰው አልተሳካም እንጂ አልሆነላቸውም እንጂ የኦርቶዶክሳዊ ወጣት ፎቶ አደባባይ ላይ ካላሰጣን ለሌሎች ተቃዋሚዎቹ አሳልፈን ካልሰጠን ሲሉ ሰምተናል። ይሄ ድርጊት የመጀመሪያ ድርጊት አይደለም። በሀሳብ የሚያሸንፋቸውን ሰው በሀሳብ ሳይሆን በእውቀት ሳይሆን በመረጃ ሳይሆን እንደዚህ ልክ ያጫውታቸዋል። ብዙዎቹ እዚህ ሚዲያ ላይ አንዳንዶቹ ኬጂቢ ያጫውታቸዋል፣ ሌሎቹ ሲአይኤ ያጫውታቸዋል፣ ሌሎቹ ኤምአይ6 ኤምአይ5 ያጫውታቸዋል። አልፎ አልፎ የእንግሊዝ ስለላ ውስጥ አሉ፣ አንዳንድ ጊዜ የራሻ ሰላዮች ውስጥ አሉ፣ አንዳንድ ጊዜ የአሜሪካ ስለላ ውስጥ የእስራኤል ሞሳድ ውስጥም አሉ። በጣም በቃ አደገኛ ነን ይላሉ። በጣም ኢንተለጀንት ነን፣ ከኛ ውጭ ሚስጥር የሚያውቅ ነገር የለም ይላሉ። እዚህ የጣልከውን ጋርቤጅ ውስጥ የጣልከውን ከአምላክ ጋር ተስማምተክ የቀበርከውን ኬዝ ሁሉ ቆፍረው አውጥተው ልክ እንደ አባዲና የተሰቀለ ሬሳ አውርዶ እንደሚመረምር አባዲና በቃ ሬሳ ይዘው ያው በሆነው እስከ ሞተ ፋይል ድረስ ነው። የሞተ ሰው ድምፅ ይመረምራሉ፣ የሞተ ሰው ፋይል ይጎረጉራሉ። እነዚህ ናቸው በቃ እና አሸንፈዋቸው። እኔ ዴቭ አሞክ ሊሆን ይችላል ግን በቃ የድል አታሞ የድልን ቢልታ ነው በቃ ሲጎሰም ሲመታ የተሰማ አዝኛለሁ። ግን እንደ ሌሎቹ ቅዝዝ ብዬ የሆነ እንደተሰበርክ አይነት ነገር አድርጌ ማውራት አልፈልግም። አንተ አልተሰበርክም፣ እነሱ ናቸው የተሰባበሩት፣ እነሱ ናቸው የተሰነጣጠቁት፣ አንተ አልተሰነጣጠቅም። ሁለተኛው ነገር እዚህ ሚዲያ ላይ መታችሁ ሀሳብ ስትሸጡ ሀሳባችሁን በምትሸጡበት መንገድ ሀሳብ የማይገዙ ሰዎች ስላሉ ለነሱ አገዛዝ ስትሉ መጀመሪያ ሀሳባችሁን ልትሸጡበት የወጣችሁበትን ልብ እንዳታጡ፣ በመሰበር ሊሆን ይችላል፣ ተስፋ በመቁረጥ ሊሆን ይችላል። እንደዚህ አይነት ልብ እንዳታጡ ነው ለወገኖች ለሁላችሁ የምነግራችሁ። ለምሳሌ እዚህ ሚዲያ ላይ ሊጠግኑ የወጡ ሰዎችን በመስበር ነው ሰባሪዎቹ ብቻ ሊቀሩ የሚፈልጉት። ስለዚህ እንወጣለን ብላችሁ ጠጋኝ እግዚአብሔር ጠጋኝ አድርጎ የላካችሁ ሰዎች እንወጣለን እያላችሁ ለሰባሪዎቹ መድረክ እንዳትተውላቸው። ሰባሪዎቹ መስበር አይተውም። እናንተም ኖሯችሁ ይሰብራሉ፣ እናንተም አልኖራችሁ ይሰብራሉ። ማንም በቃ ከመስበር ወደኋላ አይሉ። ምክንያቱም መስበር ነው ማንነታቸው። ስለዚህ በመጠገን ደግሞ የሚቀይር ሰው አለ። እኔ ክፉ ሰዎች ስለበዙ መልካም ሰዎች መድረኩን ከተውላቸው የበለጠ ክፋት ይነግሳልና ክፉ ሰዎች መልካም ሰዎች ከክፉ ሰዎች ጋር ፋይት ማድረግ አለባቸው። ክፉን በክፉ በመመለስ አይደለም፣ ክፉን በመልካም በማሸነፍ መጽሐፍ እንደሚል ጳውሎስ ለቆሮንቶስ ሰዎች በሁሉ የደረሰን የደረሰባቸው። ዴቭ ከዚህ በፊት ምናልባት ነበርክ እንደዚህ ፊት ለፊት መተክ ፋይት ማድረግ አልጀመርክም እንጂ ሰዎቹ ከቦክሰር ጀምሮ በቃ ጓዳ ያለ ነገር አይቀራቸውም። አደባባይ ሲያሰጡ የኖሩ ናቸው። ኤክስፒሪየንስ አላቸው። የክርስቲያኑ ኳሊቲ አድርገውታል። እኛ የመጀመሪያ ጊዜ ቦክሰር በእነዚህ ሰው ቦክሰር ቤት ውስጥ ነበር የምናውቀው፣ ተሰጥቶ የምናውቀው። አደባባይ ላይ ቦክሰር ሲያሰጡ ያየናቸው እነዚህ ሰዎች ናቸው። ስለዚህ
ቀኝ እንትን ፋይት ካላደረክ እነሱን አይደለም ሐሳብህን መጀመሪያም በድካምክ በኩል ሊያስጥሉክ የፈለጉ ምንህን ነው? ትምህርትህን ነው፣ ልምምድህን ነው፣ ይዘክ የወጣ ከሆነ ሐሳብ ነው። ስለዚህ ዋናው ጉዳይ የአንተ መጥፋት ሳይሆን የተነሳህበት ሐሳብ መጥፋት። ስለዚህ አንተ ስትጠፋ ሐሳብክ ይጠፋል። አንተ ስትጠፋ ትምህርት ይጠፋል። ትምህርት ከጠፋ ደግሞ ትምህርት ያልሆነ የነሱ ትምህርት አደባባዩን ገዝቶ ይኖራል። እና አሁንም የምነግርክ ለክፉ ሰዎች እጅህን እንዳትሰጥ፣ አትስጥ። ማን ደስ ይበለው ብለህ ነው ብራዘር? ማን ደስ ይበለው ብለህ ከዚህ በላይ በሁለት አትጎዳበትም። ይህን ጉዳይ ዛሬ አሞሃል አውቃለሁ። በቃ ዛሬ ነው ያመመህ፣ ነገ ያምህም ደግሞ ቢነግሩ ይሄ ሁሉ ክርስቲያን ካንተ ጋር ይሄ ሁሉ ሰው ያውቀዋል። ነገ እንደ ገበና አያወጡትም፣ ሁላችንም እናውቀዋለን። ነገ እንደ ሚስጥር አይወራም። ምክንያቱም ተናግረካል፣ ድካሜ ነው ብልሃል፣ ባይሆን ደስ የሚለኝ ነገር ነው ብላል። አደባባይ ላይ አውጥተከዋል። ሁለት ጊዜ አትታመምበትም፣ አንዴ ታመህበታል። ስለዚህ ለሚያበረታው አቅም ለሚሆነው ለመንፈስ ቅዱስ ለሚያጽናናው ለመንፈስ ቅዱስ ራስን ሰጥተህ ጊዜ ልውሰድ ላልከው ምንም ችግር የለውም። ጥቂት ጊዜ መውሰድ ትችላለህ። ዲአክቲቭ አድርግ ይጠፋለሁ ምናምን የሚለውን የሴጣን ቀኙ ጆሮ ይደፈን። በቃ የራሱ ጉዳይ። ጸልይ፣ ተንበርከክ። የሚያበረታ ያበረታል። እኛም ወንድሞችህ አብረን እንጸልያለን፣ እናግዝሃለን። አብረን ቀኝህን ለመደገፍ እንሞክራለን፣ እግዚአብሔር በረዳን መጠን። ይሄ ደስ የሚል ነው። እነዚህ ሰዎች አይወዱም። በቃ አሁን ጠላት ነህ አንተ። ኦርቶዶክስ ካጽናና ጠላት፣ ካቶሊክ መጥቶ ካጽናና ጠላት ነው። ምንድን ነው የሚፈለገው እዚህ ሚዲያ ላይ? ጥርስ ለጥርስ ተነካክሰን ጥፍራችንን አውጥተን ጥርሳችንን አሹለን መዘነጣጠል፣ መሰዳደብ ነው። ሰላም ስናወርድ አንዱ አንዱን ሲወደው እንደ ጠላት መታየት ሲያቆም ደስ አይላቸውም ሰዎቹ። ስለዚህ ይህን ነገር ደግሞ ጥሩ ነገር እያደረጉ ካሉ መልካም ልብ ካላቸው ወገኖች መካከል አንዱ አንተ ነህና ፕሊስ እጅን አበርታ፣ ቀኝህን አበርታ። ይደግፋል እግዚአብሔር። ካልተዋጋህማ ምኑን ያስከው? ፋይት ካላደረገህማ ምኑን እውነት ያስክ? ብራዘር ምኑን እውነት ያስክ? ይሄ የኋላ ታሪክ ክክ የወጣው የፊት ያስከው እኮ ሐቅ እንዳይወጣ እኮ ነው። የፊት ያለው ሐቅ እኮ ድል እንዳያደርግ ነው። ስለዚህ ፊት ለፊት ይዘከው ለወጣው ለትምህርት ለእውነትህ አምንበታለሁ ለምትለው ለእምነትህ ከኋላ ሊጎዱክ ያወጡትን ፋይል ምንም እንዳልሆነ ነገር ቆጥረ ወደፊት ተዘርጋ ነው ምልክ። እኔ እንደ ወንድም ማለት ነው። እና እንወዳለን፣ እናከብርሃለን። የጠላት ጠላት ብዬ አይደለም የመጣሁት። ሲሪየስሊ በቃ ትናንትና ሀንቾ ስታለቅስ ላይቭ ላይ ነበርኩኝ። በምሰለልበት አካውንት፣ ያው ፌክ አካውንት አለኝ ወዳጆቼ፣ እሺ ፌክ አካውንት አለኝ፣ አልሳደብበትም እንጂ አለኝ። በቃ ዝም ብዬ ምሰማበት ማለት ነው። እና ትናንትና ስታለቅስ ሰምች ከልጆቼ ጋር ተኝቼ ኤርፎን አድርጌ ስለነበር ምሰማው ተነስቼ ላጽናናት አልቻልኩም። እንትናን ሀንቾን ስታለቅስ ሰሟትና ልቤ በጣም ነው የታመመው። ዛሬ እንደውም እኛም አለን ትላለች ሀና፣ ሁልሽም አለሽ። ምን እኔ ፊት ለፊት ስለነገርኩሽ ነው። እና ተነስቼ እንዳላጽናናት ከልጆቼ ጋር ነበርኩኝ። በዛ ምክንያት ነው እንትን ያለ ልቤ ታሟል። ዛሬ ላይቭ ልገባ ነበር በራሴ ግን አንተ ከሁሉ የሚበልጥ አጸፋዊ ምላሽ ሰጥተሃል። ይሄ ክርስቲያን አጸፋዊ ምላሽ ሰጥተሃል እና ተባረክ። እግዚአብሔር ቀኝህን ያበርታው፣ ክንድህን ያበርታው። እግዚአብሔር ዘመንህን፣ እግዚአብሔር ቀንድህን ከፍ ከፍ ያደርገው። እግዚአብሔር ኃይል ይስጥ፣ ብርታት ይስጥ። በእውነት እግዚአብሔር ከአንተ ጋር ይሁን፣ ይሰለፍ። እዚህ ጋር እኔ ዳዊት ስለ ሰው ሲያወራ ሰምቼው አላውቅም። ዛሬ እንኳን በጉዳቱ ወቅት እንኳን ስለ ሰው አላወራም። የሰውን ስም ጠርቶ አያውቅም። የሰውን ሚስጥር አወጣለሁ ሲል ሰምቼ፣ ዘረግፈዋለሁ ሚስጥራችሁን ሲል ሰምቼ አላውቅም። እና ትምህርት ለያዘ ሰው ሚስጥርን ይዤብሃለሁ አይባልም። ትምህርት ለያዘ ትምህርት ሚስጥር ይዣለሁ መረጃ አለኝ የሚል ሰው እንኳን መረጃ አለኝ ብትለው ችግር የለውም። መረጃ አለኝ ለሚል ሰው ይሄ ወንድም ግን መረጃ አለኝ አይደለም ያለው። መጽሐፍ ቅዱስ አለኝ፣ የአባቶች መጽሐፍ አለኝ፣ የአባቶች ትምህርት አለኝ፣ የክርስቲያኖች የወንጌሉ ትምህርት መጽሐፍ ቅዱስ አለኝ ያለውና በዚህን ያህል ደረጃ ልትመጡበት አይገባም ነበር። መታችኋል። ጥሩ አድርጎን የመለሳችሁ፣ ዘርሮን የመለሳችሁ
እፈሩ ነው የምላችሁ። እና ተባረክ። ምንም እኔ አንገት አልደፋም በአንተ በጣም ነው የኮራሁት በእውነት እንደ አስተዛዝኜም አላወራም። እኔ ለራሴ ወይም ሌሎቻችን ለራሳችን ማዘን አለብን እንጂ እኛ ለአንተ የምናዝንበት ቦታ ላይ አይደለም ያለ ነው። መላኩ ተረጋጋ ላላችሁ እኔ ከአዳሚዎች ማቃችሁ ከአዳሚዎች ኮመንት አትጻፉ ነው እያሉ እፈሩ እና ተባረኩ። በቃ ጨርሻለሁ። ካረዘምኩት እኔም እንግዲህ ያው ፕሮቴስታንት ስለሆንኩ አፉ በሉኝ። ልታስገብኝ ለው ነገር አልገባኝም። ያው በውስጥ ጠይቀዋለሁ ተዘርጋ ምናምን ሲል ነበረ። እንግዲህ ዴቭ ይገባዋል ብዬ አስባለሁ ትንሽ ከኛ ስለቆየ። እግዚአብሔር ይባርክ ብራዘር። አሁንም ጀርሚና እኔ እየጠበቅን እንዳለ ሆኖ አስሚቲ ሀሳቡን ይሰጣል። ጀስት ነው ቀድሞ የገባው ወንድማችን ነው ልትራ ጀስት የሚል አካውንት አውቄያለሁ። የኛ ቤት ቅድሚያ መስጠት ይችላለሁ። የኛ ቤት ስለሆነ እንግዲህ የሁላችንም ቤት ነው። ግን ያው ታላላቆች ይናገሩ። ካላወቃችሁት ብዬ ነው። አቤ ለምንድን ነው ካላወቀው? እሺ ዴቫ ድምፅህን አንድ ያሰማና አስሚቲ ሀሳቡን ይቀጥላል። እሺ አለውኝ። እግዚአብሔር አምላክ ይባርካችሁ። አቤላ በጣም ጥሩ ነገር ነው የተናገርከው። ሁላችሁም በጣም ግሩም ነገር ነው የተናገራችሁት። ያዲ ሁላችሁም ጸጋ ይብዛላችሁ። ተባረኩ። አለው እየሰማው ነው። ሊነጋ ነው እዚሁና አጠር አርግተን አስሚቲ በጣም ይቅርታ በአንተ ተራ እንደዚህ ስላልኩኝ ሀሳባችንን አጠር አርግተን ቀጥል አስሚቲ። እሺ አቤል ስለሰጠኝ እድል በእጅግ አድርጌ አመሰግናለሁ። ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም ብያችኋለሁ። እዚህ የምትናገሩም ሰዎች እንዲሁም የምታደምጡ ሰዎች ዴቭ ኮሜንት አልጻፍኩም እንጂ የለጠፍከውን አይቼዋለሁ እና ያ ባንተ ህይወት ሀፕን ስላረገ ከልብ አዝኛለሁኝ። ስለተጽናናህበት እና ደግሞ እግዚአብሔርም ባለፍክበት ጎዳና አብሮ ስለነበረ ስላበረታህ እንባህንም ስላበሰ ትናንትና የረዳህ ያገዘህ ያጽናናህ እግዚአብሔር ደግሞ ዛሬም ላዘንክበትና ልብ ለተሰበረበት ጉዳይ አጽናኝ ለመሆኑ ዋቢ ነውና አሁንም እግዚአብሔር ካንተ ጋር ይሁን ማለት ፈልጋለሁ። ከዛ በተረፈ ከጻፍከው ውስጥ አሜን ያልኩበት እኔም እግዚአብሔር ልጆቼ እንዲጠብቅልኝ ትዳሬን እንዲጠብቅልኝ የተመኘውበት አሜን ያልኩበት ያንተ ጸሎትና ባርኮት አለ። ስለዛም ደግሞ እንዲሁ አመሰግናለሁ። ያው አንዳንዴ በስልክ ስናወራ ስለ ባህሪህ እንደዚህ እንዳወራሁት በጣም ትልቅ በምግባርም በቃልም ጥሩ የሆን ካስተማሪ ሆነ አይቼሃለሁ እና አሁን ከዚህ ክስተት እኔ ብሆን ኖሮ በዚህ መንገድ ነገሩን አየው ነበር ወይ የሚለውን ሳስብ አይመስለኝም ነበረ። ግን በጣም በሚሰማ ይሄ ጆሮ ላይ በጣም አድርጎ በሚጮህ አይነት ድምጽ የሚገርም ክርስቲያናዊ ባህሪ ኤቲክስ፣ በጣም የሚገርም ኤቲክስ ከዚህ ክስተት ካንተ ወጥቷል። ለኔ ደግሞ ትምህርት ሆኖኛል። ስለዛም አመሰግናለሁ። ባትጠፋ በቃ አልኖርም ከዚህ በኋላ ያልከውን ሐሳብህን ቀይረህ እንደገና ማስተማርህን ብትቀጥል ከሚሉት ወገን ነኝ። ከዛ በተረፈ ሌላ ቀሪውን ነገር በስልክ ደውዬ አወራሃለሁ። ሁላችሁንም እግዚአብሔር ይባርክ። ከዚህ ሁሉ ንግግር አንድ የምረዳው ነገር ሰዎች እንደሚወዱ ነው። ስለዚህ የሰዎችን መውደድ ደግሞ መግፋት ተገቢ አይመስለኝም በግሌ።
ግን በቃ ለካ የሚወዱ ሰዎች ይበዛሉ፣ የሚወዱ ሰዎች እንበዛለን እና እኔ በግሌ በጣም አመስጋኝ ነኝ። ብዙ ነገር አውቄያለሁኝ። ወይ አፕሮች፣ አነጋገር፣ ግልጽነት፣ እንደገና ደግሞ ሰዎችን ኢቭን በሐሳብ ለመጉዳት እንኳን የማትፈልግ ንጹህ የሆነ ልብ እንዳለ አይቻለሁኝ። ስለዛ ደግሞ አመሰግናለሁ። ስላወቅኩም ደስ ብሎኛል። ስለተሰጠኝ እድል አመሰግናለሁ። ተባረኩ። ተባረክ አስሚቲ። ያው በስልክ የቀረውን መነጋገር እንደሚፈልግ ነግሮናል። ሚስጥራቸውን ዘወራሉ። ጀስት ሀሳብህን ቀጥል። እሺ፣ ሁላችሁንም በጌታ ሰላም ሰላም እላችኋለሁ። እንግዲህ አንፎርቹኔትሊ በፌክ አካውንት ገብቼ እንዳወራ ስለፈቀዳችሁልኝ አመሰግናለሁ። ያው አንድ ቀኑ ደርሶም እንዲሁ ራሴን ገልጬ የምወጣበት ጊዜ ይኖራል። እንግዲህ ወደ ጉዳይ መስጠት ወደምፈልገው ሀሳብ ስመጣ የዴቭን ማዘን በደንብ ሪኮግናይዝ አደርጋለሁ። ሀዘኑ ሀዘናችን ነው። ትልቅ ክርስቲያናዊ ምሳሌነት ባለው መልኩ ወደዚህ ወደ ፕላትፎርሙ ወደ አደባባይ ወጥቶ ስለሰጠን የህይወቱ ምስክርነት እንዲሁም ደግሞ ስለሱ ክፉ በሚያስቡት ስለሱ መጥፎ ነገር ለሚያስቡት ሰዎች የሰጠው ፍጹም ክርስቲያናዊ ምላሽ ትክክለኛ በክርስቶስ ቃል፣ በእግዚአብሔር ቃል፣ በእግዚአብሔር መንፈስ የተለወጠ ሰው ለውጡ የአንደበት ሳይሆን ለውጡ የልብ ለውጥ መሆኑን